መጽሐፋችሁን በደንብ አድርገን እናስተምራችኋለን። ትክክል። አሁን ተራ መስጠት ከእንትን አንጻር እንዳታስቡት። ይሄ እኛ ግልፍተኛ ሆነ እናንተን ለማናደድ ትላንትም ተናግሬያለሁ። እናንተን ለማበሳጨት ምናምን አይደለም። እኛ ደረታችንን ነፍተን ከአጠገባችን ክርስቲያኖች እያሉ በጓደኝነት ደረጃ በጣም የምናውቃቸው ብዙ ክርስቲያኖች እያሉ ደረታችንን ነፍተን የምናወራው ስላልተሳደብን መጥፎ ነገር ስላላወራን ነው። ብንሳደብ እናፍራለን። ገብቷችኋል? ብንሳደብና እኔ አወከር ለማወራው ነገር ማስረጃ ሳላመጣ ማስረጃንም ሳመጣ ጸያፍ ቃልን ተጠቅሚ ቢሆን አፍራለሁ። ምክንያቱም ነገ ክርስቲያን ጓደኛ ጋር ስትሄድ የእሱን ሃይማኖት እያንቋሸሽክ፣ ግን እንደዚህ አይደለም የሚያደርግ ነው። እነሱም ጋር ስንገናኝ የምናደርገውን ነገር እናንተም ጋር እያደረግ ነው። ኑ አንድ አምላክ እናምልክ ነው። የንጉስ ልጅ ይስተናገድ ይምሩ ረዥም ሰዓት ሆነው አይ ቲንክ ቅድም ጀምሮ ካላወራሁ ያነበ እስኪ እንስማ ምን ሊያወራ እንደሆነ። ሰላም ብያለሁ የንጉስ ልጅ። አሉ ሰላም ብያለሁ። ኢምራን ማን ነው? አቡኪ ከባድ ጥያቄ አንስቻለሁ ምናምን ያለ ነበር ቅድም። አነሳ። ሁሉም ከባድ ጥያቄ ናቸው። ወላሂ ይገርምሃል። ኢየሱስ ሕፃን ልጅ ከገደለ ክርስትና ውሸት ነው። ኢየሱስ ከተሳደበ ክርስትና ውሸት ነው። ክርስትና ሁሉም ክርስትና የሚመጣ አንድ ጥያቄ ልጠይቅህ። አፕሊኬሽን አለ አትጨነቅ አባቴ። 2000 ስንት የትኛውን እትም ልክፈትልህ? 2000 ኧረ አሁን ኢምራን ያዘውን መጽሐፍ ትክፈተው። አሁን ያዘውን እጁ ላይ ኢምራን ያዘውን መጽሐፍ ያው ከፍቼዋለሁ። ክፈትለት። አይ አቡኪ በቃ ችግር የለም። መጽሐፍ ቅዱስ ያው አንብበው። ቡም ይሄም የኢምራን መጽሐፍ ቅዱስ ነው። እኔ ቆይ እንዴት ነው ስትታዩኝ ቢሊዮን አድርጋችሁ ነው የምታስቡኝ? መጽሐፍ ቅዱስ የማሳተም ባለሀብት አንብብ። ያ ኦሪታችሁ ይላል። አንብበው። ምን ነው ዝም ምን ተገኘ? አይ ዝም አላልኩም። አልታይ ብሎ ነው። አይ ዝም አላልኩም። ወላሂ ያ ረብ ለሐላል አልታወቀህም። ደንግጠሃል እኮ። እስኪ አንብባት አንዴ። እኔ ያዝኩት መጽሐፍ ቅዱስ ምን እንደሚል ታውቃለህ? አሃ። ስለዚህ ይሄ ውሸት ነው። ይሄም ኢምራን ነው። እኔ አማልክት ናቸው አሉ ተብሎ በሕጋችሁ የጻፈ አይደለም ምን ነው የሚለው? አሃ። ይሄ ስለዚህ ውሸት ነው ማለት ነው። እያወጣልኝ አልከው። የዮሐንስ ወንጌል ስንት ነው ንገረኝ እስኪ አንተ ያዝከው። 10:34 እኮ እኔ ጋርም ያለው ግን እንደዛ ነው የሚለው። ስለዚህ ይሄ ውሸት ነው ንገረኝ አንዴ። ልጣለው ቀድጄ ውሸት ነው። አይ እጄ ላይ ያለውን ሃርድ ኮፒው ላንብብልህ ከፈለክ። አይደለም አየህ፣ አሁን ቅድም ምንድን ነበር ያልከው? የኢምራን መጽሐፍ ቅዱስ ነው ያልከው። አየህ መጽሐፍ እኔ ያሳተምኩት ይታየልኝ። እስኪ አንተ ደግሞ እኔ ያሳተምኩት ይታየልኝ። እኔ ያሳተምኩት ይታየልኝ። ያው የምትመለከቱት ባይብል እኔ አወከር ያሳተምኩት ባይብል ነው። 2000 እትም ነው። ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ማለት ነው። ከዛ ምን ይላል መሰላችሁ? ጌታ አለ። ያው እዚህ ጋር ጌታችን ኢየሱስን መልሶ እንዲህ አላቸው፣ እኔ አማልክት ናችሁ አልሁ ተብሎ በኦሪታችሁ አይታችሁታል? ኦሪታችሁ ተጽፎ የለምን አላቸው። ፔሬድ አቡኪ በስንት አሳተምከው? 2 ሚሊዮን ፈጀ። በስንት? አይ 5 ሚሊዮን መሰለኝ ባለፈው አልከኝ። አይነገርም። እናስተካክላለን እሷን ነገር። ወይ ስታየን ውስጥ ልጅ ባለሀብት አድርገህ የምታስበን ምን አድርገህ የምታስበን እኛ? አይ ነው ፒዲኤፍን ኤዲት አደረግከው ያልኩህ እኔ እጄ ላይ እኮ አለ። እኔም ላንብብልህ ምን እንደሚል ማለት ነው። ይሄን ኤዲት አድርገዋል ነው ያልኳቸው። ይሄን ኤዲት አድርገዋል፣ አፕሊኬሽን ኤዲት አድርገሃል እያልከኝ የነበረው ሰማኝ። እሺ አሁን ችግር የለውም። ወደ ቶፒክ አንተ ብትለውም እኮ ኦሪት ብትለውም ችግር የለም። ምን ያወጣላለሁ ቦታውን ኦሪ ላይ የት እንደጻፈ ማለት ነው እኮ። በቃ እሱ ነው ዋናው። አውጣልኝ። ይሄን ተመረጠ አስተምረናል። አሁን ከወደ ታሳየ ችግር የለም። አነብልሃለሁ። ይሄ ለ10:34 የሚለው ሐሳቡ የሚለው ሲጀመርም ስለ አማልክት ወይም ደግሞ ስለ ፈራጅነት ነው የሚያወራው። ግን አንተ ኮት አድርጌ ላንብብልህ 10:34ን። እኔ አማልክት ለ10:34 እንደዚህ ይላል። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናቸው አሉ ተብሎ በሕጋችሁ ጻፍ አይደለምን? መጽሐፍ ሊሻር አይችልምና። እነዚያን የእግዚአብሔርን ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ስላሉ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ብሎ ተናገረ። አንተም በምትለው እንኳን ብንሄድ በኦሪት እንኳን ብንሄድ ችግር የለም። እኔ አወጣልሃለሁ ቦታውን። በቃ ችግር የለውም። ካውጣ አትደጋግም። መደጋገም ጥሩ አይደለም። ወንድ ነህ፣ በተግባር አሳይ። ወንድ ልጅ አይዝትም። ኧረ እኔ ንጉስ ልጅ ነኝ መሰለኝ። መዝሙር 82 ቁጥር 6 ክፈት።
ኦሪት ኦሪት አንተ መዝሙር ትላለህ። መዝሙር የመዝሙር መጽሐፍ ነው። ኦሪት ነው ያልከው፣ አትዋሽ። ከኦሪት አምጣ። ኦሪት ነው የተባለው። ኢምራን አንድ መዝሙር ላይ ኦሪት ላይ ነው ያለው። አንድ ኦሪት ማለት ያው ራሱ መጽሐፍ የመጽሐፍ ቅዱስ መዝገበ ቃላት እንዳስቀመጠው ማለት ነው። እንድንስማማ ተጨማሪ ማስረጃ ኦሪት 5ቱ ብሔረ ኦሪት ህግ፣ ትምህርት ማለት ነው። ቃሉ ከዚህ የተገኘ ነው ብሎ አስቀምጡ። ያው 5 ናቸው። እኔ ቃል በቃል መዝሙር 82 ቁጥር 6 ላይ ያለውን ኦሪት ነው የተባልከው። ዮሐንስ ወንጌል 10:34 ላይ ቃል በቃል ላሳየው ነው ሐቢቢ። ኢየሱስ ኦሪት ነው ያለው። ከኦሪት አሳይ። ኦሪት ነው ያለው ኢየሱስ አይልም እኮ ህጋችሁ ነው የሚለው እኮ። በእናንተ ሀሳብ ሊላችሁ። ይሄ ውሸት ነው። እሺ ይሄ ውሸት ነው። ንገረኝ። ይሄ ውሸት ነው። አረረም መረረም ልንገርህ ደግሞ አይደለም ይለ ብሉይ ነው መዝሙር። ቆይ እሺ ቆይ አንዴ ተረጋጋ። ዳዊትም የጻፈው በኦሪት ዘመን ነው የጻፈው፣ በአዲስ ኪዳን አልጻፈውም። ገብተዋል። ዘመኑ ዘመነ ኦሪት ነው የሚባለው፣ ወይም ዓመተ ዓለም ዓመተ ፍዳ የሚባለው። እየቀላቀልኩ አይደለም። መዝሙር ዳዊት የመጣው መዝሙር 82 ቁጥር 6 አንብብ። ላስረዳህ። አታውቅም። ይሄን መዝሙር ዳዊት የመጣው እስራኤል ንጉስ መንገስ ከተጀመረ በኋላ ከብዙ ዓመታት በኋላ ነው። ኦኬ ኦልሬዲ እስራኤላውያን እስራኤል ከገቡ በኋላ ነው። ሙሴ ደግሞ ኦሪትን የጻፈው ገና መንገድ ላይ ያሉ ከብዙ ዓመት አስቀድሞ የጻፈው ከብዙ 100 ዓመታት በፊት። አትቀላቀል። አሁን ኢየሱስ ኦሪት ላይ እንደዚህ የሚላል ነው። ስለዚህ ከኦሪት የምታሳይ ከሆነ አሳይ፣ አለበለዚያ እዚህ ጋር ያለው ለ2000 ሰው ምን ታሳያለህ? 2000 ሰው ያዳመጠኝ ያለው እንደምታሳየው ኢየሱስ ዋሽቷል። በተዘዋዋሪ ገሃነም ይገባል፣ አንተም ገሃነም ትገባለህ። 82 ቁጥር መዝሙር 82 ቁጥር 6 አውጣ አንብበው። ኢየሱስ መዝሙር አለማ ኦሪት ነው ያለው። ከኦሪት አሳይ። ስንት ኦሪት ነው ያለው? ስማ መዝሙር እኮ ማለት ነው። ስንት ኦሪት ነው ያለው? እሺ መዝሙር ኦሪት ይባላል? ለሱ የመጽሐፍት ስብስቦች ናቸው። መዝሙር ኦሪት ይባላል እንዴ? አይ ሰማይ መዝሙር ነው የሚባለው። ሰማይ ግን አንዱ ነብይ ነው። ቅዱስ ዳዊት ሰምተኛል። ቅዱስ ዳዊት ነብይ ነው። በመዝሙር 6 ላይ ቃል በቃል ተጽፎልሃል። ቃል በቃል እሱ አልጠየቅንም። አንዴ ቀጥላ። አንዴ ማሂር የንጉሥ ልጅ ኢየሱስ ሲናገር ምን አለ መሰለ? ሉቃስ ወንጌል ምዕራፍ 24 ቁጥር 44 ላይ እነርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል እያለ ይናገራል። በሙሴ ሕግ የሚለው ምንድን ነው? በሙሴ ሕግ ነው እኮ። ምንድን ነው የሙሴ ሕግ? በኦሪት ወይስ ሌላ አለው? የሙሴ ሕግ ነው። ሕጎች የጻፉት ሕጎች። መዝሙር ደግሞ ሌላ ነው አይደለ? ስለዚህ ኢየሱስ ሁለቱን ለይቶ ያውቃቸዋል። መዝሙር ምን እንደሆነ፣ የሙሴ ሕግ ምን እንደሆነ አይደለም። በነቢያት ኢየሱስ ክርስቶስ ይናገር ነበረ። ዳዊትም ነቢይ ነበረ። ቆይ እስኪ አንዴ። ዳዊትም ነቢይ ነበረ። ዳዊትም ስለ ኢየሱስ ክርስቶስ ተናግሯል። ስለተጻፈ ነገር ነው የሚናገረው። ቆይ አንዴ ተረጋጋ። ስለተጻፈ ነገር ነው የሚናገረው። አንደኛ በነቢያት የተጻፈ ነገር አለ። ይሄ ትንቢተ ኤርምያስ፣ ትንቢተ ምናምን የምትላቸው እነዛ የነቢያት ጽሑፍ ይባላሉ። ከዛ ደግሞ መዝሙራት አሉ። መዝሙረ ዳዊትን ስትመለከት ማለት ነው፣ ሳልም። ከዛ በኋላ ደግሞ ኦሪት አለ፣ ብሉይ ኪዳን ላይ የመጀመሪያዎቹ ሕግ የተሰጠበት የሙሴ ሕግ። ኢየሱስ እነዚህን ሁለቱን ሶስቱንም ለይቶ ያውቃቸዋል በስትክክል አይሳሳትም። እንደዚህ አይነት ነገር ችግሩ ግን ምንድን ነው? ቆይ ምንድነው? ኢየሱስ ሲጠቅስ የጠቀሰው የሙሴን ሕግ ነው እንጂ የነቢያቱን የትንቢት መጽሐፎችን አይደለም የጠቀሰው። ወይም ደግሞ በሕጋችሁ ነው ያለው ማለት ኢምራን ኦሪት ነው የሚለው። ኦሪታችሁ የክርስቲያኖች ባይብል በኦሪታችሁ ነው የሚለው። የንጉሥ ልጅ እኔ ጋርም እኮ መጽሐፍ አለ እኮ ጎግልም ቼክ ማድረግ ይችላል እኮ። የትኛውን የክርስቲያን የክርስቲያን መጽሐፍ የትኛው ነው? አይ በሕጋችሁ ነው የሚለው እኮ። በኦሪታችሁ የሚለውን የክርስቲያን መጽሐፍ በሕጋችሁ የሚለው ነው። ሰማኝ። ሙሴ ነቢይ ነው አይደለ ማሂር? ከዛ ካላጠራ ነው በጣም ችግር ነው። የክርስቲያኖቹ መጽሐፍ የትኛው ነው? አሁን እኛም እንዳንሸወር ቀጣይ ማስረጃ ስናመጣ የትኛው ነው የክርስቲያኖቹ መጽሐፍ? በሕጋችሁ የሚለው ነው ወይስ በኦሪታችሁ የሚለው? ተማሳይ ነው ሀሳቡ። ልንገርህ፣ ሕግም ሆነ ኦሪትም ሆነ ተመሳይ ከሆነ ሀሳቡ ስለ ኦሪት ነው ማለት ነው የሚያወራው። እናመሰግናለን። አንድ ነገር እናውራ ለማሂር አፋፊን ከምትይዝ ልግባ መሀል ላይ አሜት አድርጊያለሁ። እሺ ንጉሥ ልጅ ዝም ብለህ እየዞርክ ነው ያለው። በዛም በዚህ የምትል አምላክን እያዳንኩ አይደለም። እባክህ የንጉሥ ልጅ
አሁንም አንድ ድል አለ። አምላክህን ከገሃነም አድነው። ለምን? ኢየሱስ መዝሙር 84 በኦሪታችሁ አውጣ አዳምጣ እንዴ ፕሊስ አዳምጣ እንዴ አንዴ አዳምጠኝ እሺ። ኢየሱስ አናገረን በኦሪታችሁ አስተካክላ አንዴ ከዋሽ ገሃነም ያገባ ክርስቶስን መጽሐፈ ምሳሌ ከመጽሐፈ ምሳሌ ትከስል ያው መጽሐፈ ምሳሌ ምዕራፍ 23 እግዚአብሔር ምን አለ? ሐሰተኛ እናቱን በቃሉ አጨመራለ። በቃሉ የጨመረ ሐሰተኛ ነው፣ በተዘዋዋሪ ገሃነም ነው የሚገባው። ያ እግዚአብሔር ነው ያለው። እግዚአብሔር የዋሸ ካለ ገሃነም ይገባ ብሏል። ስለዚህ አምላክ ገሃነም ይገባል ከዋሽ። አሁን አይደለም እንደዛ እድልኩ አንተ ደግሞ እንደዚህ ይላል። አትቀለቁ። መጀመሪያ ጳውሎስን ተው። አሁን ኢየሱስን አድነው መጀመሪያ፣ ከዛ ወደ ጳውሎስ እንመጣለን። ኢየሱስን መጀመሪያ አድን። አምላክህ የእግዚአብሔር ቃል ላይ እየዋሸ ነው ያለው። የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ የሌለውን አለ ስላለ ከኦሪት አምጥተህ አሳየን። ከኦሪት ማሳየት ካልቻልክ እባክህን አምላክህን ቀብረህ ውረድ ማለት ነው። ሌላ ምንም አማራጭ የለም። ደስ የሚለው እኔ ታውቃለህ፣ ትንሽ ተማርኩ ነኝ። እንደዛ አይነት ቃል አልጠቀምም። ችግር የለውም። አሁን መዝሙር 82 ቁጥር 6 አንዴ ክፈትልኝ። እሺ፣ ችግር የለውም። ችግር እግዚአብሔር ነው ያለው። የንጉስ ልጅ ቆይ አንዴ፣ ይሄን ያለው እግዚአብሔር ነው ያለው። አንተ ልክ እኔ ያለው ይሄን ያለው እግዚአብሔር ነው ያለው። ቆይ አንዴ፣ ቃሉ ከባድ ነው አትበላ። አይ እግዚአብሔር ነው ያለው። መዝሙር 82 ለምን አትከፍትም? መጽሐፈ ምሳሌ ምዕራፍ 23 እግዚአብሔር ነው ያለው። መዝሙር ኦሪት ነው ያለው። ኦሪት አሳየህ የተባልከው ኢምራን መዝሙር አልጠየቅንም እኛ። ከመዝሙር አልጠየቅንም፣ ከኦሪት ነው የጠየቅነህ። እሺ ዛሬ ክፈተው በቃ። ጥያቄ እሱ አይደለም። ለምን ይከፍትልሃል? አልከፍትም። ጥያቄ እሱ አይደለም። ለምን አልከፍትም? ጭራሽ ነው ጥያቄ ከኦሪት አሳየህ የተባልከው። የመጨረሻ አሁን ጠይቄ ከኦሪት ማሳየት ካልቻለ አንዴ ረጋ ብላቸው አንዴ ረጋ ብል ከኦሪት አሁን ማሳየት ካልቻልክ የንጉስ ልጅ በተዘዋዋሪ አምላኬ ዋሽቷል እኔ ማዳ አልችልም ብለህ እየወረክ ነው ያለ። እወቀው፣ እንድታውቀው ነው። ለመጨረሻ ጊዜ የምጠይቅህ ኦሪት ላይ እኔ አማልክት ናቸው የሚል ቃል አለ? ዳዊት ነቢይ ነው አይደለ? ጥያቄ ስለ ዳዊት አለ። ኦሪት ላይ ነው ያልኩህ እኮ። ዳዊት ነቢይ ነው አይደለ? ኦሪት ላይ በቃ ይሄን ያልኳቸው። ኦሪት እኮ ማለት እኮ በቃ በተዘዋዋሪ አምላክህን ቀብረህ ወርደሃል። 4 ነጥብ። ያ ጀማዓተል ኸይር እግዚአብሔር ሐሰተኛ እንዳትሆን በቃሉ አጨምር አለ። ኢየሱስ ደግሞ የእግዚአብሔር ቃል ላይ ጨመረ። ምን የሚል? የእግዚአብሔር ኦሪት ላይ እኔ አማልክት ናችሁ አልኩ የሚል ተጽፏል አለ። እኔ አማልክት ናችሁ የሚል አለ። ይሄ ቃል የለም። እግዚአብሔር ኢየሱስ ነው እግዚአብሔር ቃል ላይ ጨመረው። ስለዚህ ኢየሱስ ትክክለኛ ሰው አይደለም ማለት በመጽሐፍ ቅዱሱ ከሄደን። ስለዚህ ሁለት ምርጫ አለ። መጽሐፍ ቅዱስን መካድ ወይማ አምላክህን መካድ እና ገሃነም ማስገባት። ጨርሻለሁ። ቀጣይ ክርስቲያን አለ። ኤላ ሰላም ብያለሁ። አውሩት ኤላ። ይምሩ እንትን የጻፍኩልህ ነገር ተመልከተው። እሺ ኤላ ሰላም ብያለሁ። ቅድምም ጀምረህን የወጣኸው ኤላ እሺ፣ ውረድ። ሌላ ክርስቲያን አስገቡ። ኢንሻአላህ ሞዴሬተሮች ካላችሁ ሌላ ክርስቲያን አስገቡ። እሺ፣ ታብ ኮፒ ሊንክ አድርጉ። ሌላ ክርስቲያን አስገቡ። አሁን ደግሞ አወኪ ዙሩን እናክብደውና ኢየሱስም ጳውሎስም ሰይጣን ያዛቸዋል። አሁንም ዋሽታል የሚል ካለ ይግባ። ያው እኔ የማወራው በራሴ አይደለም፣ ቃል በቃል መጽሐፍ ቅዱስ ነው ያለው። እደግመዋለሁ። ኢየሱስም ጳውሎስም ሰይጣን ያዛቸዋል። የማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ ውሸትን የሚል ካለ ያው ክፍት ነው፣ መንጓት ይችላል። ቀጥል አብኪ። እሺ ክርስቲያኖችን አስገቧቸው ኢንሻአላህ። ዛሬ ለእያንዳንዱ ላነሳ ነው ጥያቄ መልስ አልተሰጠንም። መጽሐፍ አሳተማችሁ ተባለ። ይህንን የሚያክል ሂውጅ መጽሐፍ እሺ ያልን። ሌላ መጽሐፍ ዜና ስላሴን አሳተማችሁ ተባለ፣ እሺ ያልን። አፕሊኬሽን ኤዲት አደረጋችሁ ተባለ፣ እሺ ያልን። ያመጣናቸው ጥቅሶች አንዳቸውን መልስ አላገኙም። ኦኬ አሁን ደግሞ እንቀጥላለን። ኢየሱስ ክርስቶስ እንዲሁም ደግሞ ጳውሎስ በሰይጣን ምሪት ተግባራትን ይተገብሩ ነበረ፣ ይፈጽሙ ነበረ። ራሳቸው አምነዋል። ባይብሉም ያንን ይመሰክራል። አይ ተሳስተሃል አወከር የሚል ሰው ካለ መግባት ይችላል። እዚህ ጋር ማስተካከያ ኮሜንት ላይ የሆነ ስድብ የመሰላቸው ነገር አለ። በጣም ይቅርታ። ሙስሊሞች የምናለው በመጽሐፍ ቅዱስ ነው። እሺ ስለ ኢሳ አይደለም። ይሄን ተረዱን። አንደኛ። ሁለተኛ ደግሞ ክርስቲያኖችም እየሰማችሁ ከሆነ መጽሐፍ ቅዱስ ነው ያለው። ወረበል መጽሐፍ ቅዱስ ነው ያለው። የማቴዎስ ወንጌል ምዕራፍ 7 ነው። ስለዚህ ስድብ አይምሰላችሁ። ክርስቲያኖች ሲገቡ ጥቅሱን እናውጣዋለን። ቃል በቃል ነው ያለው። ቃል በቃል ሰይጣን ያዘዋል ይላል። በሐሳቡ ማለት ነው እንዳዘዘው ያሳያል።
ስለዚህ በማስረጃ ነው ያወራው፣ ስድብ አይደለም። ቃሉን ያለው ለዛ ነው ቃሉን የተጠቀምነው እንጂ እኛም ፈጥነን አይደለም። ፕላስ ደግሞ የምናወራው ስለ መጽሐፍ ቅዱስ ነው እንጂ ስለ ኢሳ አለይሂ ሰላም አይደለም። በተአምር ይሄን እወቁልን እሺ። ክሪስሊም ሰላም ብያለሁ። ይሄ ልጅ ያለ አሁንም አለ ወገኔ። ሰላም እንዴት ነህ? እንዴት ነህ? ምን ላይ ኢየሱስ የተባረከ ኢየሱስ የተመሰገነ ይሁን። በሰይጣን የሚያዘው ኢየሱስ ነው። የትኛው ኢየሱስ? ሰይጣን ያዘዋል እንደ ኢየሱስ ሰማይና ምድርን የፈጠረው ሰይጣን ያዘዋል። ግን ያ ሰማይና ምድር የፈጠረው ኢየሱስ ሰይጣን ያዘዋል ስትል አልገባኝም። ማለቴ ምን ለማለት እንደፈለግ። ምሳሌ ሰይጣን ተራራ ያስወጣዋል፣ ስፖርት ያሰራዋል። አምላክ ላይክ ምሳሌ አምላክ ሰይጣን ይዞት ተራራ ላይ ይወጣል። አይ ስፖርት ያሰራዋል የሚል የለም፣ ግን ፈተነው የሚል አለ። አይ ተራራ አስወጣው ይላል፣ ተራራ አስወጣው ይላል። እና እስቲ አንዴ አንብበውና እኮ ያው ሰይጣን መንፈስ አይደለ? መንፈስ ነው፣ መንፈስ ስለሆነ በመንፈስ ፈተናዎችን ሁሉ ያቀርብለታል። እስቲ አንድ አንብበውማ እንዴ። ቁጥር 7 ምንድን ነው የሚለው? እኔ አይታየኝም። እሺ አይታየም። አረተው ይታያል። አይ እኔ ለኔ ለአይኔ ትንሽ ሞባይሌ ትንሽ ስለሆነች እንትን ያቀጥነዋል። ችግር የለም። ብርሃን ደግሞም ዲያብሎስ እጅግ ረጅም ወደ ሆነ ተራራ ወሰደው፣ የዓለምንም መንግስታት ሁሉ ክብራቸውን አሳየው አለ። ወደ ተራራ የወሰደው ማን ነው? ሰይጣን። የተወሰደው ማን ነው? ኢየሱስ። ወደ የተወሰደው ወደ ረጅም ተራራ። ከዛ ምን አሳየው? የዓለምን ክብር። እናመሰግናለን። ይህን ሁላ ሰይጣን ያደረገበት ኢየሱስ ላይ በምንድን ነው? በመንፈስ ነው ወይስ ደግሞ በምንድን ነው ያደረገበት? ወይስ ተሸክሞ የወሰደው? ሰላም ይብራል። መንፈስ አይደለ ሰይጣን። ስለዚህ ገብቶበት ነው የወሰደው። እንዴት ነው የወሰደው? አይደለም ይህ ሲባል ረጅም ተራራ ወሰደው ሲባል ሰይጣን በሐሳብ ነው የሚያመጣበት። ፈታኝም ቀርቦ ይላል ስለሚል ፈታኝ ማለት ሁልጊዜ ፈታኙ ሰይጣን እንደሆነ ይታወቃል። አዳምና ሔዋንን ያሳታቸው ፈታኙ ሔዋንን እንዳሳታት ይላል። ስለዚህ ማሳት የሰይጣን ስራ ነው። በሐሳብ ነው የሚያስተው እንጂ ወደ ተራራ የወሰደው ተጨባጭ ነገር ወሰደው። ተራራ የወጣው በምንድን ነው? በመንፈስ ነው። በመንፈስ ነው ተሸክሞ የወሰደው። በሐሳብ አልወጣም። ተራራ አልወጣም አልወጣም። ኦ ማይ ጋድ። እሺ ለምን ነው የእግዚአብሔር ቃል ዋሽታ ማለት ነው? የእግዚአብሔር ቃል ዋሽታ። ቆይ እስኪ ደግመህ አንብበው። ደግሞም እኔም እኮ እኔ ራሴ ልንገርህ፣ ሰይጣን የሆነ ቤት ውስጥ ቁጭ ብዬ የሆነች ቆንጆ ሴት ጋር ወሰደኝ። እኔ እኮ ቤት ውስጥ ነው ያለው። ከዛ ምን አደረግ? ወስዶኝ ከልጅቷ ጋር እንድገናኝ አደረገኝ። ግን እኮ ያለው አካሌ ያለው እኮ እዚህ ጋር ነው። ከዛ ግን ስለ ሰይጣን አሰራር ስለማታውቆ ነው እኮ አንተ ብታውቅ ሰይጣን አንተ አካል አንድ ቦታ ቁጭ ብሎ ክሪስሊም አቤትዬ ያቺን መድኃኒት ጨርሰሃል? የሆነች ጊዜ የሆነች መድኃኒት እንደፈለገ ወደዛና ወደዚህ ያደርጋል። ያቺን መድኃኒት ጨርሰሃል ወይ? መጀመሪያ ገባ። ካልጨረስክ ችግር ነው የሚፈጠረው። ልንስማማ አንችልም። አንተ አሁን መድኃኒት ተሰጥቶ ሕክምና ላይ የነበርክ ልጅ ነህ። አሁን ዝም ብለህ መተህ እኛ ጋር ይከብዳል። ገባ። ያቺን መድኃኒት ጨርሰሃል መጀመሪያ? ኦኬ ከጨረስክ እሺ። አሁን አንተ የሰይጣንን አሰራር አታውቅም አልከው ኢምራን። እንዴት ያውቃል? አብሮት የሚውለው አንተ ነህ፣ እሱ አብሮ አይውል። እንዴት ያውቀዋል የሰይጣንን አሰራር? አንተ አሁን ስለ ሰይጣን አሰራር አውቃለሁ እኮ አንተ ያውቃል። ጳውሎስም አንተ አብረህ ስለምትሆን ነው ያወቅኸው። ኢየሱስ ክርስቶስን ግን ሰይጣን ወደ ተራራ ወስዶታል አልወሰደውም? ወስዶታል።
የወሰደው ማን ነው? ሰይጣን። ማንን? ኢየሱስን። ወዴት? ወደ ተራራ። እናመሰግናለን። በቃ ፊኒሽድ። ተባረክ ጀግና። ከእስካሁኖቹ ጀግናው አንተ ነህ ክርስቲ። በቃ እውነትም መድኃኒትህን ጨርሰሃል። መጽሐፍ ግን ቅዱስ ያሳክል አይልም ነገር እንዴ እንደዚህ? በቃ ይላል። እኛም እኮ ያልነው ይሄ ነው። ይላል ኢየሱስ ሰይጣን ወስዶ አሁን ይላል። እኔ አልገባኝ። ወደ ፖይንቱ እንምጣ። ይሄን አሁን መጽሐፍ ቅዱስን እናንተ ፖይንቱን ሳትሉ አስረዳ። መጽሐፍ ቅዱስ የሚለው አለ። ማሻአላ። ስለዚህ አጀባ ከምን እንደሰማችሁት ጋር ኮምፔር ለማድረግ ነው? አንድ ሜት አድርጌያለሁ። ክርስቲ አንዴ ሜት አድርጌያለሁ። አንዴ ብቻ ታወራለህ። እንደሰማችሁት እኛ ሳንሆን ያለው መጽሐፍ ቅዱስ ነው። ቅድም ስድብ የመሰላችሁ ካላችሁ ያው ልጁ እንዳመነው መጽሐፍ ቅዱስ ነው ያለው። ማሻአላ። ግን አቡኪ ሰምተው ከሆነ እኮ ያለው ከባድ ነገር እኮ ነው። ሰይጣን ወሰደኝና ከሴት ጋር እንትን እንዳደርግ አደረገኝ እኮ ነው ያለው። አውዙ ቢላሂ ሽጣን ረጂም። አንተ ከባድ መናፍስት ነው ያለባቸው። እና ኢየሱስም አንተን ያሰቃየ ሰይጣን ኢየሱስን ያሰቃየው ነበር። አምላክ እንዴት ብሎ በሰይጣን ይሰቃያል ነው። እኔ ደንግጫለሁ። ዋናው ግን አምላክ መጽሐፍ ቅዱስ ላይ እንዳሳየኋቸው የማቴዎስ ወንጌል ላይ ሰይጣን ያዘው ነበር። አምላክ ደግሞ ሰይጣን ያዛል እንጂ ሰይጣን አያዘውም። እናመሰግናለን። ቀጣይ ምን ይነሳ? ከበድ ያሉ ነገሮች እናንሳ። አቡኪ ቀጣይ ምረጥ። ባይዘዌ ማለት ነው እኛ ይህንን አናምንም። እሺ ኢየሱስ ክርስቶስ ኢሳ አለይሂ ሰላም የአላህ መልእክተኛ በሰይጣን እንደዚህ ይደረግ ነበር አንልም። ወጂሀን ፊ ዱንያ ወልአኺራ ነው። ሰይጣን የሚበግረው አይደሉም። የአላህ ነቢያቶች ሰይጣን የሚበግራቸው አይደሉም። የሰይጣን ፈተና የሚያታላቸው አይደሉም። ይሄ መጽሐፍ ግን ዋሽቶባቸዋል፣ ስህተት ሰርተዋል። እየተናገረ ያለው ስህተት ነው ነው እያለን ያለው። እንደሚሳደብ አይተናል። አቡኪ አንዴ ይቅርታ ጋር አቋረጥ። ቀጥል፣ ለስርዓትህ ቀጥል አቢቢ። እሺ ቁጥር 10 አንብብልኝ እስቲ እዛው ከ7 ወረድ ብሎ ቁጥር 10 አንብብልኝ። እሺ ምን ይላል? አንብብልኝ። አንብብለት ኢምሩ፣ ጥቅሱ ፊት ለፊት ካለ። በጣም ሲምፕል ጥቅስ ነው። ደስ ይበል ጥሩ ልጅ ስለሆንክ ማለት ነው። ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታህ ለአምላክህ ስገድ፣ እርሱም ብቻ አምልክ አለው ኢየሱስ ተብሎ ተጽፏል አለው። ያን ጊዜ ዲያብሎስ ተወው። እኛም እኮ አልተወውም እኮ አለው። ዋና ግን ተራራን የሚያክል ትልቅ ነገር አስወጥቶታል። ቤተ መቅደስ ወስዶታል። እንዴት ሲያሽከረክረው ነበር፣ ለሙሉ ቀን ሲያሽከረክረው ነበር ነው ፖይንቱ። ልክ ነህ። እዚህ ጋር ኢምራን የሆነች ነገር ላስረዳችሁ። 40 ሌሊትና 40 ቀን ሲጾም ነበር ያን ጊዜ ያ ፈተና የደረሰበት እና ቤተ መንግስትን አላዞረውም። እዛ ጋር ቃሉ ሊናገር የፈለገው በምናብ አስብሎት ነገር ነው እንጂ ያስመጣው ቀጥታ አላደረሰውም ዳይሬክት ተራራ ጫፍ ላይ ግን በእርግጥ ከባድ የሚሆነው እሱ ነው። ጆ አንድ ነገር ከባድ አደረከው። እንዳውም በአካል ቢሄድ ቢያንስ ይሻላል። በአካል ቢሄድ በመንፈስ ከሆነ የሄደው አምላክ ያንተ አምላክ ሰይጣን በመንፈስ ያሰቃየው ነበር ማለት ነው። ይሄ ይከብዳል። ይሄ ከባድ ነው። ከዛኛው ግን በሁለቱም ብትሄድ አምላክ ሰይጣን ያዞታል። በቃ በሁለቱም እሱ ነው። እናመሰግናለን። እና መጽሐፍ ቅዱስ ይዋሻል አልከኝ፣ ደግሞ ትክክለኛ መልስ ልስጥህ። መጽሐፍ ቅዱስን እግዚአብሔር ወይም ኢየሱስ ክርስቶስ ራሱ አይደለም ሰማይን ከፍቶ እንኮ ብሎ የሰጠው 40 ወይም ከዛ በላይ ነቢያቶች ጽፎታል። እዛ ላይ አይተህ ከሆነ ግን ይገርምሃል፣ ነቢያቶቹ ማለት ነው ሰዎችን ገዳይ፣ ራቆታቸውን የሚሄዱ ጣዖት አምላኪያን ነበሩ። ከየትኛው ልጀምርልህ? ልክ ነህ። ኦ ማሻአላህ አለይክ። እሺ ሰይጣን ነበረባቸው፣ ሰይጣን ያዛቸዋል። በእርግጥ በጣም ያ ሁሉ ግን አልጨረስኩም። ሴት ደፍረዋል። ቆይ አንዴ ሴት ደፍረዋል። ሴት መድፈሩን አላውቅም። እዚህ ጋር ግን ሴትን ሊወድ አሳይካለሁ። እሺ ሰዎችን በመጋዝ ተርትረዋል። ሰዎችን በመጋዝ ተርትረዋል። እኔ አላነበብኩትም እሱን። ሶስተኛ የወንድ ብልት ቆርጠዋል። የወንድ ብልት ቆርጠዋል። የመጽሐፍ ቅዱስ ጸሐፊያን ከእነማን ናቸው? እነ ዳዊት፣ ሰለሞን
ኢሳያስ፣ እነ ሕዝቅያስ፣ እነ ሆሴዕ። ዳዊት ቆረጠ የሚለውን ከብሉይ ኪዳንና ከአዲስ ኪዳን ውስጥ አውጣልኝ ካራቀ። ኧረ ቀላል ሙስሊም በማስረጃ ነው ሀቢቢ። ብልት የቆረጠበትን ጀምሮ ሰው በመጋዝ የተረተረበትን። እኔም ፕሮቴስታንት ስለሆንኩ ነው። በቃ ከብልት ልጀምርልህ። ብልት የቆረጠበትን አንድ ሚስት ለማግባት ብሎ የመጽሐፍ ቅዱስ ጸሐፊ 100 ብልት ቆርጧል። አንብበው። አንድ ሚስት ጥሩ ዳዊት ማለት ነው። ኢምራን አንብበው። አውጣልኛ ከኛል አውጥቼዋለሁ። ልክ ነህ እኮ ልክ ነህ። ልንገርህ ዳዊት ከመጀመሪያ አካባቢ ነበር ትክክለኛ ሆኖ የመጣው። ከዛ በኋላ ግን ኃጢአተኛ ሆነ። አንደኛ ነገር ስለዚህ አዎ በለኛ። ስለዚህ አዎ የመጽሐፍ ቅዱስ ጸሐፊ 100 የወንድ ብልት ቆርጧል በለኝ። ቆርጧል። ጥሩ እሺ። አዎ ቆርጧል። እዚህ ውስጥ ያገኘው መልእክት ምንድን ነው? ያገኘሁት መልእክት እናንተ የምትከተሉት መጽሐፍ የጻፈላችሁ ሰው ነፍሰ ገዳይና መጥፎ ሰው ነበር። እኔ መጽሐፍ ቅዱስ ዋናው መጽሐፍ ቅዱስን ሳይሆን ኢየሱስ ክርስቶስን ተከትዬ በሱ ነው እግዚአብሔርን ጋር ልሄድ። ኢየሱስ ክርስቶስም የእግዚአብሔር ቃል ላይ ዋሻል፣ ሐዋርያትን ዋሽቷቸዋል፣ እንዲሁም ደግሞ የማይሆን ነገር ይሆናል ብሏል። ኢየሱስ ክርስቶስ የዋሸበትን ቦታ ንገረኝ። እሺ ጥሩ። አንድ ገራሚ ውሸት ላሳይክ። የእግዚአብሔር ቃል ላይ ከመዋሸት በላይ ትልቅ ውሸት የለም። ትልቅ ውሸት የእግዚአብሔር ቃል ላይ መዋሸት ነው። እሱ ምንድን ነው? የምን መጽሐፍ ነው? አንብበው። የዮሐንስ ወንጌል ምዕራፍ 7 የዮሐንስ ወንጌል ምዕራፍ 7 አንብበው። ዮሐንስ ወንጌል ምዕራፍ ስንት? ምዕራፍ 7 ቁጥር 38 በእኔ የሚያምን ሁሉ የዘላለም ሕይወት እንዲኖራቸው እንጂ ነበር። ኢምራን ይሄ ጥቅስ አይልም። ያው በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ከሆዱ ይፈልቃል ነው ያለው። በደንብ አንብበው። በደንብ መጽሐፍ ቅዱስን እወቅ። አይ ነው እግዚአብሔር እንደዛ ነበር የሚለው። በእኔ የሚያምን ሁሉ የዘላለም የዮሐንስ ወንጌል ምዕራፍ 7 የታሪክ ውሸት ነው። እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እሱ ሌላ ምዕራፍ ነው ሀቢቢ። ይሄ ምዕራፍ 7 ነው ያልኩህ። አውጣልኝ። ይሄኛው ምዕራፍ አውጣልኝ አንዴ። ምዕራፍ 7 ቁጥር 38 እኮ አውጣልኝ። እሺ ችግር የለም። በመጽሐፍም አውጣልካለሁ። ዮሐንስ 7:38 በእሱ የሚያምን ሁሉ የሚለውን ሌላ ጥቅስ ከሆነ አውጣልኝ። እሱ ሌላ ቦታ ነው። እሱ ሌላ ጥቅስ ነው። አውጣልኝ። እሱ አይ ቲንክ ወደ መጀመሪያው አካባቢ ነው ያለው። ረስቼዋለሁ፣ ቦታው ግን አውቀዋለሁ። ያ ዮሐንስ ወንጌል ምዕራፍ 7 እንከታው ቁጥር 38 እሺ አብኪ ከቻልክ አውጣው አንተ 5 6 7 8 ምን ላውጣላችሁ ይብሩ? አይ በቃ አግኝቼዋለሁ። ያው አግኝቼዋለሁ። ምንድን ነው የሚለው? ያው በእኔ የሚያምን አንብበው። ለምን እኔ ያላወጣው? እኔ የሚያምን ወይ እኔ ላውጣው? ያው መጽሐፍ ቅዱስ ያው አውጣው። አንተም ትችላለህ። ተመልከቱ ያ ጀማ እስካሁን ድረስ ስናወጣ ምንድን ነው የሚሉት? ዮሐንስ 7:38 እደግመዋለሁ። ዮሐንስ ወንጌል ምዕራፍ 7 ቁጥር 38 አሁን በደንብ ሰምተኛል ብዬ አስባለሁ። ይሄን ስናወጣ ውሸት ነው ያለኝ። ያው ይሄን ስከፍትለት ደግሞ ላውጣ ደግሞ አለ ድጋሚ ማለት ነው። ችግር የለም አውጣ። ሙስሊም ካለ ማስረጃ አያወራም። በሚያወራው እርግጠኛ ነው። በፈለኩ ክፈተው እንደዛ ነው የሚለው። በጣም ተጽዕኖ አድርገውባቸዋል ታውቃለህ። ይሄ የሙስሊሞች መጽሐፍ ነው ምናምን የሚለውን ነገር ላይ ሰርተውባቸዋል። በጣም በጣም አጂብ ነው። ተመለስ ወገኔ። እያወራ እኮ ነው አይሰማም። ቀጣይ አስገቡ። በቃ ቀጣይ አስገቡ። ያወጣሁት ነበር። አንተ ማወጣው ለውጥ እኮ የለውም። ያው እኔ ከፍቼዋለሁ እዚህ ጋር። እሺ የተለየ ጋር አታመጣም። እሺ ምን ሆነ ነው የምትለኝ? አሁን እዚህ ጋር እዚህኛው ጥቅስ ላይ ምን ሆነ? እስካሁን እንደዛ ከምትለኝ አይደብርህም? እሺ አንብበው። ምንድን ነው የሚለው? በእኔ የሚያምን
ቀጥል። በእኔ የሚያምን መጽሐፍ እንዳለ እንዳለ የህይወት ውሃ እንዳለ የህይወት ውሃ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል። ምን እንዳለ? በእኔ የሚያምን መጽሐፍ እንዳለ ቀጥል እኮ በማን እንደሚያምን በኢየሱስ የሚያምን በኢየሱስ በኩል ማንን ታገኛለህ? ይሄ ልጅ ምን እንደምታወራ ጥያቄ እሱ አይደለም። ምን ነካ? ጥያቄ ኢየሱስ ምን እንዳለ ነው ያለው። ምን እንዳላለ ቆይ እንዳም በዚህ ላግልህ። ምን እንዳለ የሚያምን መጽሐፍ እንዳለ መጽሐፍ እንዳለ የትኛው መጽሐፍ? እዛው መጽሐፍ ነው። እዛው ውስጥ ነው። የትኛው ቦታ ላሳይ? ኢምራን ዋና ፖይንቶቹን ለቅመጥ ጥያቄን አቀረብክልን እንጂ ትክክለኛው መልስ ከራሱ ወረድ ብለህ ታገኛለህ። ሙሉ ባይሆን አሁን ጥያቄ ትክክለኛው አይደለም። ጥያቄ የትኛው መጽሐፍ ነው እንደዚህ የሚለው? ኢየሱስ እየጠቀሰ ነው ያለው መጽሐፍ የትኛው መጽሐፍ ነው እንደዛ ያለው? መጽሐፍ ኢየሱስ ነው የሚለው እዛ ጋር እየጠቀሰ ያለው መጽሐፍ ኢየሱስ። በቃ አንተ ተማር ወይ ማለት ነው። ቁጭ ብለህ ተማር። ይሄን ጥቅስ ካልፈታህ አምላክህ ከሃነም ሊገባ ነው። እሺ ቁጭ ብለህ አንዴ ስማኝ። ታርጌት ነው ስማኝ አንዴ። ቆይ መጽሐፍ ኢየሱስ ይዘህ ስትመጣ እናወራለን ካንተ ጋር። መጽሐፍ ውስጥ ቅዱስ ቃል ቆይ ጆፕ የሚዩት አድርግ ከይቅርታ ጋር ወይኩን ይቀጥል። ወይኩን የሚለው አካውንት ይቀጥል። እንደዛ የተሻለ ነው። ወይኩን አለ ወይኩን የለም። ጎዱ አለ ወይኩን አያወራም። ገብቶ ሁሉ ጊዜ ቁጭ ብሎ ነው የሚለው። ኦኬ ውረድ። ግን ባይ ዘ ዌይ ቤተሰብ አለች አበኪ እስካሁን ያዳመጠች ነውና፣ አረ እየታዘበች ነው። እያየኋት ነው፣ በደንብ እየታዘበች ነው። ቤተሰብ ምን ትያለሽ? ዛሬ የነ ኪሚጽዮን መጽሐፍ እኮ ነው እንደዚህ ሲዋሽበት የነበረው። ቤተሰብ ምን ተሰማሽ? በአሁኑ ውይይት 1 ደቂቃ ውሰጂና ቆይ ካውንት ዳውን ላድርግልሽና እስቲ ምን ተሰማሽ? አጠቃላይ እስካሁን ባየሽው ነገር ቀጥይ። ሚውታሽና ቀጥይ። ቤተሰብ እስቲ ሐሳብሽን። እሺ አይ ብዙ ነገር ተምሬያለሁ፣ ብዙ ነገር አይቻለሁ። እና ቀጥሉበት። እኔም እየመጣሁ ነው። ድንጋጤው ነው አላስወራ ያለኝ ነው አባባልሽ። ደንግጫለሁ ማውራት አልቻልኩም አይነት ነገር ነው። ኖ ድንጋጤ አይደለም። አይ አልደነገጥኩም እኮ። ገለጽ አድርጌ ሐሳብሽን። እሺ በቃ ሚውት አድርጊ በቃ። እሺ ጎዱ ይቀጥል። ይምሩ ጎዱ አለ አለው። ሰላም ናችሁ? አለን አልሐምዱሊላህ። እስቲ እስካሁን ከተነሱት ውስጥ መርጣ አንደኛውን መልስልን እስቲ። ከሰማቸው ውስጥ አልሰማሁም። እሺ የአሁኑ ጥቅስ ሰምተኸዋል? የአሁኑ ዮሐንስ 7 ዮሐንስ 7 እስኪ ድገምልኝ። ምን ነበር? እሺ ኢምሩ ጥቅሱን ትከፍትለታለህ? በእኔ የሚያምን መጽሐፍ እንደሚለው ይላል። መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ አለ።
ሁሉም ህዝብ ይህን ነገር ያውቃል። ስለዚህ እሱ ምሳሌ ራሱ እንደ ሲምቦል አድርጎ መጠቀም ይችላል አይችልም እና ዋናው የለም አለ ኢሳያስ የለም ብለህ ቃል በቃል ኢሳያስ 44:3 አለ። ሄዳ አንብብ። ቃል በቃል እንደዛ ይላል። ሄዳ አንብብ። ቃል በቃል እንደዛ ይላል። አሁን ጥያቄ ልጠይቅህ ተመልሶልሃል። አይልም ቃል በቃል። እናመሰግናለን። ስለዚህ ጀማዓተል ኸይር ኢየሱስ መጽሐፍ ቅዱስ ላይ ባይብል ላይ የሌለውን የእግዚአብሔር ቃል ላይ አለ ብሎ እየተነገረ ነው ያለው። እንደዚያ የሚል ደግሞ ካለ ፍርዱ የት ነው? የዮሐንስ የመጽሐፈ ምሳሌ ምዕራፍ 23 ላይ ሐሰተኛ እንዳትሆን በቃሉ አትጨምር ነው። የሚጨምር ሐሰተኛ ነው። በተዘዋዋሪ ኢየሱስ ሐሰተኛ ነው በመጽሐፍ ቅዱስ መሰረት። እናመሰግናለን። ዳማከሴን አውራት አብቂ። ዳማከሴ ሰላም ብያለሁ። እንዴት ናችሁ? አልሐምዱሊላህ ደህና ነሽ? አለው ክብሩ ይስፋ ለመድኃኔዓለም። እንዴት ናችሁ? እሺ ኢየሱስ ክርስቶስ ኃጢአይ ከሆነ ኃጢአት ከሰራ ኢየሱስ ክርስቶስ ቆይ አንዴ ማስታወቂያ ልስራባችሁና ከዛ በኋላ ጥያቄውን ማስታወቂያሽን ቆይ የማስታወቂያ ቦርድ አለን ሰሌዳ እዛ ላይ ማስታወቂያሽን ትሰሪያለሽ። አሁን ጥያቄውን ትመልሻለሽ አመልሽም? ከማስታወቂያ በፊት አምላክሽን አገኘ። ቢዝነስ ከመስራት በፊት አንድ መጀመሪያ አምላክሽን አገኘዋል። ከገሃነም አደኘው አምላክሽን። አያቻ አምላካቸው እዚህ ጉዱ እየወጣ ገሃነም ይገባል እየተባለ እኔ ማስታወቂያ ልሰራ ነው ምን ያርግሽ? ተንፋፊ ይዘ ዋናው ግን አምላክሽ ልታድኛች። አሁንም ጀግና ክርስቲያን ካለ አምላኬ ገነት ይገባል የሚል ይምጣና የሞግተን። በዚህ መሰረት ኢየሱስ የእግዚአብሔር ቃል ዋሽቷ ገሃነም የሚገባው እስካሁን የሞገተ የለም። እኛ ሙሴዎች በማስረጃ የምናወራው የዮሐንስ ወንጌል ምዕራፍ 7 ከፍተነዋል ፊት ለፊት። ይሄ ሊሞግት የሚችል ካለ ይግባ። ቀጥላ ቡኪ። እሺ ክርስቲያኖች፣ እሺ ዴቭ ወይ ኡስታዝ አቡበክር ሰላም ላንተ ይሁን። እንዴት ነህ? ልኝ አልሐምዱሊላህ። ዴቭ እንዴት ነህ? አለሁኝ አባት። ኢየሱስ ክርስቶስ እዚሁ ደግሞ ሰኞ ከፍያ የውይይት ጥሪ ያለና ተዘጋጁ። ኢየሱስ ክርስቶስ ሲናገር ችግር የለውም። አንድ ነገር ይምሩ ከይቅርታ ጋር ማለት ነው። አንድ ነገር ሙስሊሞች ጋር መጣችሁ ውይይት ምናምን ኑሮ አይሰራም። ካሁን በኋላ መምጣት ነው፣ በቃ መምጣት ነው። ኢምራን አለ አይደለ? እስቲ ሚተና ሳይሆን ኢምራንና አለ ኢምራን አለ ኢምራንም አለ እኔም አለው። መምጣት ነው በቃ ፔሪየድ። አይ የሆነ ቦታ መምጣት በቃ ምንም ያን ያህል ውይይት ምናምን ቶ ስላሳየም ማለት ነው። 10,000 አስቀምጠን አሳይተናል። ካሁን በኋላ መምጣት ነው። ማንኛውም ሰዓት ትመጣላችሁ። ውይይትም ምንም ችግር የለውም። ያው እኔ ደብዳቤ ምናምን ብዬ ነበር እተዋለሁ። እንደውም ያለ ደብዳቤ ችግር የለውም። በማንኛውም ሰዓት መምጣት ነው። በቻይንኛ ቋንቋ እንወያይ ብለህ መምጣት ትችላለህ። እኔ እወያያለሁ፣ ፈቃደኛ ነኝ። ኢምራንም ፈቃደኛ ነው። አሁን ቀጣይ አቤላን አስተናግዶ ኢምራን። አይ እስኪ አቤላ አምላኩን ያድነዋል። አቤላ ሰላም ብያለሁ። ሰላም ሰላሙን አለምን ተቢያል ሁዳ ከየት ቤተ እምነት ነህ? ፕሮቴስታንት ነው። ቀጥታ እሱ መናገር አይችልም። አይናፋ ነው። አልገባም። ኢምራን አቤት ነው። ሰላም ነው ወይ? አለን። ከየት ቤተ እምነት ነህ? ፕሮቴስታንት ነኝ፣ ጴንጤ ነኝ። እሺ የኢየሱስ ክርስቶስ ጥያቄ ነበር። ትመልሳለህ? ጥያቄ ነበረ። ቀጥል። አይ መጽሐፍ ቅዱስ ላይ ኢየሱስ ማለት ነው ሲዋሽ አገኘሁት ለሐዋርያቶቹ። ለምንድን ነው ሐዋርያትን የሚዋሻቸው? ምን ብሎ? እኔ ወደ በዓል አልሄድም፣ ጓደኞቹ ፕሮግራም ጠውትና ፕሮግራም እንሂድ ሲሉት ፕሮግራም አልሄድም ሂዱ እናንተ ካላቸው በኋላ ማስክ ለብሰው ፊቱን ሸፍኖ ሄደ። ማስክ ለበሰና ተሸፋፍኖ ተደብቋቸው ሄደ። ለምንድን ነው ኢየሱስ ሐዋርያትን የሚዋሻቸው? ልታሳይን ትችላለህ? ያው የዮሐንስ ወንጌል ምዕራፍ 7 ቁጥር 8 ላይ ማንበብ ትችላለህ። ድምፅ አቤላ ድምፅ
እሺ ያነበብኩት ስለሆነ ነው። አንተ መስማት አለብህ ግዴታ። ህዝቡ ቢሰማ ጥሩ ነው። እናንተ ወደዚህ በዓል ውጡ፣ እኔስ ጊዜ ገና ስላልተፈጸመ ወደዚህ በዓል ገና አልወጣም። ይህንም እላቸውና በገሊላ ቀረ። ወንድሞቼ ግን ወደ በዓሉ ከወጡ በኋላ በዚያን ጊዜ እርሱ ደግሞ በግልጽ ሳይሆን ተሰውሮ ወጣ ይላል። ለጓደኞቹ ምን አላቸው? አልወጣም። ከዛ ምን አደረገ? ኢየሱስ ክርስቶስ መንፈስ መሆኑን አታውቅም? ተሰውሮ ወጣ የሚለው ፊቱን ሸፍኖ ወጣ ነው የሚለው። ኢየሱስ ክርስቶስ መንፈስ መሆኑን አታውቅም? ስጋ ነው ሀቢቢ፣ ስጋ አለው። ስጋውን ሊጥሉ አይችልም። አሁን እሱ አለው ስጋ ሆነ እንትን ሳይሆን ፖይንቱ ለጓደኞቹ ምንድን ነበር ያላቸው? አንተ እኮ አሁን ቀጥታ ነው እየወሰድክ ያለው። ለጓደኞቹ ቃል በቃ ለጓደኞቹ ምንድን ነው ያላቸው? ኢየሱስ አልወጣም ነው ያላቸው አይደል? ጓደኞቹ ይላል እንደዛ ላይ ሐዋርያት ጓደኞቹ አይደሉም? ተከታዮች አይደሉም? ተከታዮቹ ናቸው እንጂ ጓደኞቹ ናቸው። ታዲያ ችግር የለውም፣ በእድሜ እኩል ናቸው። ችግር የለውም። እሺ ሐዋርያት ለምንድን ነው ያሻቸው? አልወጣም ማለት ወጣ። ባይ ዘ ዌይ ልንገርህ፣ ኢየሱስ መንፈስ ነው ያልከው አይደለ? ኢየሱስ መንፈስ ማለት ራሱ መንፍቅና ነው። አሳይካለሁ መንፍቅና እንደሆነ። ባይ ዘ ዌይ መናፍቅ ነው በዚህ ቃል ብቻ፣ ግን እሱ ላይ እንመጣለን በኋላ። ዋናው እሱ ሳይሆን ይሄ መልስልህ። አሁን እኮ አንተ ቀጥታ ነው የተጻፈውን ብቻ ነው በግልጥ እየወሰድክ ያለው። አልወጣም ብሎ አላለም ኢየሱስ። ቃል በቃል ነው እየወሰድክ ያለው አንተ። አልወጣም ብሎ አላለም። አልወጣም ማለት ከራሱ ነው ቃል በቃል እኔ አይደለሁም። ቃል በቃል ኢየሱስ አልወጣም ማለት ወደ በዓል። ከዛ ተሰውሮ ወጣ፣ ፊቱን ቀይሮ ወጣ፣ ማስክ ለብሶ የሆነ ነገር ጣል አድርጎ ወጣ። እንዴት አወቅ ማስክ ለብሶ እንደወጣ? ተሰውሮ ወጣ፣ ተሸፍኖ ወጣ። ችግር የለውም። ተሰውሮ ነው የሚለው እንጂ እኮ ማስክ አረገ ተሸፋፈነ። በቃ ችግር የለውም። እሺ እሱን ትችላለህ። አሁን ጥያቄያችን ኢየሱስ አልወጣም ብሎ ነበረ፣ ለምን ወጣ? ስለዚህ መሰወር የሚችል መንፈስ ነው። ኢየሱስ ክርስቶስ መንፈስ ነው። እነሱ ውስጥ ራሷል ምንፍቅና ኢየሱስ ስጋ ነው ሀቢቢ፣ ምንፍቅና ነው ይሄ። ሲጀመር ሐዋርያት ራሱ አውግዘውታል። ኢየሱስ መንፈስ አይደለም፣ አትቀጠፍ። ይሄ ራሱ ሄረሲ ነው፣ ወላሂ ሄረሲ ነው። መናፍቅ ነህ አንተ፣ ጴንጤ አይደለህም፣ መናፍቅ ነህ። ኢየሱስ ስጋ ነው። ይሄ ኢየሱስ መንፈስ ነው የሚለው ምንፍቅና ነው። ኢየሱስ ራሱ ተናግሯል። ስጋዬን ንኩ አስነክቷቸዋል። ኢየሱስ ስጋ ነው፣ ስጋ አለው። አሁን ጥያቄያችን በስጋም በመንፈስም በለውና ኢየሱስ አልወጣም ብሎ አይደለም። እዚህ ጋር እኮ ነው ኢምራን። አሁን አንተ ስትፈልግ ይህን ቃል በቃል ስትወስዱ አንብበህ ስትወስዱ ኢየሱስ ቃል በቃል አልወጣም ማለት ቆይ፣ ቀለል እናድርገውና የወጣው እንዴት ነው ኢየሱስ? ኢምራን መልሰህ ዙሙን ቀንሶ ኢየሱስ እንዴት አድርጎ የወጣው ንገረኝ እስቲ። ዙሙን ቀንሶና ሙሉን አሳየኝ። ስክሪኑን ያው ቀንሼዋለሁ እኮ ስክሪኑን። አይ መልስልኝ፣ ለውጥ የለውም። ቅድም አንብበኸዋል፣ ለውጥ የለውም። ኧረ መልሼዋለሁ። ምን ነው? አይ ሙሉ ስዕሉንም ማየት ፈልጋለሁ። እዛ ጋር ያ ሙሉ ስዕሉን ያደረጉበት ከላይ ጥቅሱ ይሄ ነው። ጥቅሱ ያው ከዚህ ጀምሮ ያለው ነው። ከዚህ ጀምሮ እስከዚህ ያለው ጥቅሱ ነው። አሁን አንብበው ይምራን። የፈለከና ጋር ቆይ ረጋ ብሎ መጀመሪያ ልጁ ይመልስ። አትዳያረቡ። ከፈለገ ለብጠና ነበር እንደፈለጋችሁ አርጉት። ዋናው ግን ኢየሱስ ለጓደኞቹ ዋሽቷል። ይሄን አድኑ፣ ይሄን መልሱ። ጀምራ ቢላ አልዋሽም። ሲጀመረሙ አልወጣም ብሎ ለምን ወጣ? የራሱን ጊዜ ያውቃል እግዚአብሔር እኮ ኢምራን። ለምን መጣ? ቆይ ጆባ ወገን አትደራረብ፣ ሰው ሰብራ አትደራረብ፣ ስነ ስርዓት ይኖር። አቤላ ኢየሱስ ጊዜው አልደረሰም ነበር አይደለም? አዎ። የምን ጊዜ ነው ያልደረሰም? ያለ ጊዜው የሚያደርገው ነገር የለም። ወደ ተራራው የሚወጣበት ሰዓት ጊዜው ስላል ከወጣ ይገሉታል። ስለዚህ አልወጣም፣ ተደብቆ ቀረ። ከወጣ ቀረዘው። ለምን? እናንተ እኔን ዓለም ይጠላኛል፣ እናንተን ዓለም አይጠላችሁም። ስለዚህ እናንተ ወደ በዓሉ ሂዱ፣ እኔ ግን ዓለምን ስለጠላኝ ወደ በዓሉ አልሄድም አላቸው። ለምን? ካገኙት ይገሉታል። ይሄን ካላቸው በኋላ በገሊላ ቀረ። ከዛ በኋላ ተሰውሮ ወጣ። ጆብ ለመስራት ወይም ልጁ አይችልም በላ ተጋለመ። ልጁ በቃ ይበላ። አትደራረብ። ቆይ ረጋ ብል። ወይም ልጁ አቤላ የሚባለው ልጅ እኔ አልችልም ይበልና ታወራለህ አንተ። ወይስ እሱ አፍ የለውም እሱ ደደብ ነው እያልከው ነው ያለው? ደደብ ነው አቤላ ማውራት አይችልም እንደዛ እያልከው ነው ያለው? ስነ ስርዓት ይኑርህ።
ቀጥል አቤላ። አይደለም ግልጽ የሆነ ነገር ሲነበብልህ ደግሞ አንተ መቀበል አለብህ። አሁን እየነገር አይደለም ግልጽ ነገር የተነበበው ግልጽ ነገር አልወጣም ማለት ወጣ መውሰድ የለብህም። እሺ በምን ልውሰደው? ገልብጬ ልውሰደው? ኢየሱስ ቃል በቃ አልወጣም አለ። ገልብጬ ልውሰደው? ኢምራን ይቅርታ አድርጉልኝና አንዴ እኔ ላውራ። አቤላ በቃ ሚውታል። ከዚህ በኋላ እንደታ አቤላ ምን ሙቀት የለም ተብላ አልደረሰም እኮ ብሏል። ኢምራን ሳሚ ሚውታል። በተራ በተራ ሳሚ ሚውታል። ሚውታል ግን ለጨፍራ አንተ እዚያው ጨፍራ ያለው ሚውታል ጆብ ቁጥር 14 እና 15 አንብብልኝ። እናደርገዋለን። ዋናው ከሱ በፊት ኢየሱስ አልወጣም ብሎ አላለ። መጀመሪያ አልመጣም ጊዜ አይደለም አለ እኮ ጊዜ ገና ከዛ ምን አደረገ? ሄደ። በቃ ቁጥር 14 ላይ ይሄ ውሸት ነው አይደለም? ቁጥር 14 ላይ እናደርገዋለን። ግን መጀመሪያ ውሸት ነው አይደለም? ጊዜ እሺ ውሸት ነው ወይስ አይደለም? መልሱ እዛው ጋር አለ። ኢምራን እኔ ለምን ታደርጋለህ? ላውጣልህ ደስ ይላል። መልሱ እዛ ላይ አወጣልሃለሁ። ዮሐንስ 7:12 ያው እናውጣዋለን። ያው አውጥቼዋለሁ። እስቲ ያ ምንድነው የሚለው? አሁንም በበዓሉ እኩለ ሌሊት ኢየሱስ ወደ መቅደሱ ወጥቶ ያስተምር ነበር። ታዲያ ምን ጠየቀ? ከፈለገ አስተምር፣ የፈለገው አልጠየቀውም እኮ። ከማስተማሩ በፊት ጓደኞቹን ዋሽቷል። ለምን? ይሄ መልስ። ከማስተማሩ በፊት ኢየሱስ ለምን ጓደኞቹን ዋሽቷቸው ሄደ? ይሄ ነው ጥያቄያችን። ማሻአላህ ያስተምር፣ ግን ከማስተማሩ በፊት እየዋሸ ነበር የሚያስተምር። ጊዜ አልደረሰም አለ ለመሄድ። ከዛ ለምን ወጣ? እንደዛ ካለ ጊዜው ደርሶ ነው። ጊዜ የተባለው ምንድን ነው? ኢየሱስ መሰቂያ ጊዜ ደርሶ ነበር የዛ ሰዓት? የማስተማሪያው ጊዜ ነው አይደለም፣ መሰቃያ ጊዜ ነው። ቁጥር 7 ላይ እኔ እናንተ ዓለም አይጠላችሁም፣ እኔ ግን ዓለም ይጠላኛል ነው ያለው። ዓለም ኢየሱስ ለምንድን ነው የሚጠላው? ለምንድን ነው የሚፈልገው? አይሁዳውያን ለምንድን ነው የሚፈልጉት? ለመግደል። በቃ አመሰግናለሁ። ይሄ ነው ፖይንቱ። ኢየሱስ አልወጣም ያለው አይሁዳውያን ስለሚገሉት ነው፣ ጊዜው ገና ስላልደረሰ ነው። ግን በኋላ መልኩን ቀይሮ የመሰቃ ጊዜ አለ። ከዛ በኋላ ብዙ ጊዜ ቆይቷል። በዓሉ አንድ ቀን ነበር። የዛ በዓል አልወጣም ኢየሱስ። ይሄን ያልኩ። ስለዚህ ለምን ዋሻቸው? ነገራቸው እኮ ኢምራን፣ ውሸት እኮ አይደለም። ጊዜ አልወጣም አላቸው። አልወጣም ነው ያላቸው። አልወጣም ነው ያላቸው። ወደ በዓሉ አልሄድም ነው ያላቸው። ጊዜው ስላልደረሰ ምሳሌ ላድርግልህና አዳምጠኝ። እኔ ነገ ላይቭ አልገባም። ላይቭ ከገባሁ አቡበከር ያወራኛል። ስለዚህ አቡበከር ጋር እንዳላወራ አልገባም ላይቭ አልኩ። ይሄን ከተናገርኩ በኋላ ነገ አካውንት ቀይሬ ላይቭ ብታገኝ ምን አድርጌያለሁ? ዋሽታል። በቃ ኢየሱስ የሚያደርገው ይሄን ነው። እኔ አልወጣም፣ ወደ በዓሉ ከወጣሁኝ ይገሉኛል፣ እናንተ ዓለም አይጠላችሁም፣ ስለዚህ አልወጣም አላቸው። ይሄን ካለ በኋላ ደሴም ዌይ ተደብቆ ወጣ። መልሳለህ በደከመን። ከዛ በኋላ ወደ መቅደሱም ሄደ። በበዓሉ እሱ በኋላ ነው። ከመሄዱ በፊት መጀመሪያ ለምን ጓደኞቹን ዋሸ? ጊዜ አልደረሰም ማለት እኮ እንጂ ውሸት እኮ ጊዜው ካልደረሰ ለምን ወጣ? ለምን ተሸፍኖ ወጣ? ለምን መሸፈን አስፈለገው? ለምን ዋሸት አስፈለገው? ለምን ነበር የሚፈልጉት? እሱ ለመግደል ሰው እንዳይገደል መደበቅ አለበት ማለት ነው። ስለዚህ ለጓደኞቹ ለምን አወጣም አላቸው? ለሐዋርያት፣ ለገዛ ተማሪዎቹ እነሱ የሚፈራቸው ነበር። ሐዋርያትን ይፈራቸው ነበር። እሺ አሳልፎ የሸጠው ማን ነው? ኦ ማይ ጋድ! ሶ አሳልፎ እንዳይሸጥ ነው እንትን ያደረገው ኢየሱስ። የዋሸው ይሁዳን የሸጠው። አኡዙ ቢላህ። ስለዚህ ኢየሱስ ላለመሰቀል ብሎ ዋሸ። አንተ አከበርከው፣ እንደውም ወላሂ አከበርከው። ስለዚህ ፈሪ አምላክ ነው ያለኩ ማለት ነው። ላለመገደል ብሎ ሊገደል እኮ ነበር የመጣው ወደ ምድር። ያንተ ወሬ ነው እያከበደ ያለው። አንተ ነው ያከበርከው እንጂ ሐዋርያቶቹ ከሃዲያን አለባቸው። ስለዚህ እንዳይገሉት ነው እኮ ያልከው ሀቢቢ። ተማሪዎቹን ፈርተው ቆይ ሳሚ አንድ በተራ እናውራ። አንድ ድል ብቻ ያለ ጆብ፣ ከዛ ሳሚ ይቀጥላል። እሺ ክዶታል። ስለዚህ አንዱ እንዳይክደው ስለዚህ ቆይ አደተናል ያልክ ያለው አንዱ እንዳይክደው 12ን ዋሻቸው። አንዱ እንዳይክደው 12 ዋሻቸው ያልክ ነው ያለው። አንዱ ብቻ አይደለም ባይዘው
ጴጥሮስም ክዶታል። ሌላ ካህዲ አለ? ጴጥሮስም ክዶታል። ማን? ጴጥሮስ። ጴጥሮስማ ክህደት የተባለው አላውቀውም ማለት ነው ሀቢቢ። እሱ አላውቀውም ብሎ 3 ጊዜ ክዶታል። አላውቀውም። ይሁዳ ደግሞ ኦልሬዲ ክዶ ማስገደል ነው። አምላክ ያስገደለው ተማሪው ነው። በአምላኩ በተማሪው የተገደለ አምላክ ያንተ አምላክ ነው። ተማሪው ነው የካደው። ቀጥል አቡኪ። ኢየሱስ እንኳን ላለመሰቀል ብሎ እንደዚህ ዋሽቷል ወይም ክዷል። ጴጥሮስ እንዴት አይክደውም ኢየሱስ ክርስቶስን? እንዴ ኢየሱስ ራሱ ዋሽቶ ጴጥሮስ እንዴት ነው የማይክደው? ይህ እኮ የማይገናኝ ነገር ነው። ግን አሁን ምንድነው ያመሳት ነገር ትንሽ አስቸጋሪ ናት። ኢየሱስ ክርስቶስ አልወጣም ብሎ መውጣቱ ውሸት እንደሆነ አምናሃል፣ የሚታወቅ ነገር ነው። ዝም ብሎ ደግሞ አይደለም፣ በስውር ነው፣ ተደብቆ ነው። ዋሸ። ለምሳሌ ልክ ኢምራን ቅድም እንደሰጠህ ለአወከር ላይፍ ከገባ አልገባም ማለትና በሌላ አካውንት መጣ። ይሄ ውሸታም ይባላል፣ ሌባ ይባላል ማለት ነው። ኢየሱስ ክርስቶስ ያው ሌባ ውሸታም እያልኩኝ አይደለም። ኢየሱስ ክርስቶስ ተመሳሳይ ነገር ነው ያደረገው። ምንድን ነው ያደረገው? እኔ አልወጣም አለ። ምክንያቱም ገና እንደዚህ ሊሰቅሉኝ እፈራለሁ፣ አልወጣም አለ። ሐዋርያቱ ሄዱ፣ ሸኛቸው። እዚህ ሆናለሁ አለ። ከዛ ምን አደረገ? ወጣ። ይሄ እኮ ውሸት ነው አይደለም? ምኑ ነው ውሸት? አልወጣም ብሎ መውጣት ውሸት ነው ወይስ አይደለም? ራስን መደበቅ እኮ ውሸት ነው ወይስ አይደለም? ራስን እሱ ወደዛ እንመጣለን። ምናልባት አሁን ወደ ማቅለያ ምናምን እንሄዳለን። አይ ከዚህ አንጻር ስለሆነ ይታይለት ምናምን እንሄዳለን። ግን ውሸት ነው ወይስ አይደለም? እናንተ እንደ ሰውኛ ሆነን ካሰብነው ይሄን ውሸት አይደለም። ራስን መደበቅ ራስን መከለል ነው። እንደ ሰውኛ ሆነን ካሰብነው ውሸት አይደለም። አይደለም እንደ ምንኛ ስናስበው ነው ውሸት የሚሆነው? ምንም ውሸት አይደለም እኮ እንደ ምንኛ ስናስበው ነው ውሸት የሚሆነው። ህዝቡ ውሸት እያለ ነው፣ ከታች ውሸት እያሉ ነው። ምክንያቱም ቆይ ለምሳሌ ላሳየ። እኔ ቆይ ትጠይቃለህ ብራዘርሽ። አንዴ ቆይ ለምሳሌ እኔ አወከር ይኸው ጆብ ስማ፣ እኔ አወከር ከገስት አልወርድም አልኩ። ከዛ ደበቅ አልኩኝና ቀስ ብዬ እንደወረድኩኝ ቁጥርና ራሴን አወረድኩ። ውሸት ነው አይደለም? ውሸት ነው። እሺ እኔ አወከር ኢምራን ገስት አልመጣም አልኩ። ተደብጌም መጣው። ውሸት ነው ወይስ አይደለም? ውሸት ነው። እሺ ኢየሱስ ክርስቶስ ለምሳሌ ዛሬ እመጣለሁ አለ። ዛሬ አልመጣም አለ። ተደብቆ መጣ። ውሸት ነው ወይስ አይደለም? ተደብቆ ውሸት ነው። እሺ ኢየሱስ ክርስቶስ እናንተ ሂዱ እኔ አልመጣም አላቸው። በዚህ ታሪክ መሰረት አልወጣም አለ። ከዛ ተደብቆ ወጣ። ውሸት ነው ወይስ አይደለም? ጆሮዬን አስጠግቼ የማዳምጠው ሪዞኒንጉ ተመሳሳይ ነው። ውሸት ነው ወይስ አይደለም? ለራስህ ታማኝ ሁን። ይሄ እኮ አንተ እንደምታስበውና እንደምትረዳው ከሆነ እኮ ኢምራን ልክ አይደለም። ውሸት ነው ወይስ አይደለም? እየነገርኩህ እኮ ነው ኢምራን። እሺ ውሸት ነው ወይስ አይደለም? አልመለስክልኝም። እስካሁን ከአንዳንድ ውሸት ነው እያልክ ነው። እቺስ ናት ወይስ አይደለም? ልክ ነህ እኮ አንተ። ውሸት እኮ ነው አንተ እየተረዳ ባለው መንገድ ኢምራን። አይ ውሸት ነው ወይስ አይደለም? ነው ወይም አይደለም በለኝ እኮ ነገርኩህ። አንተ እየተረዳኝ ባለው መንገድ እየተረዳበት ባለው መንገድ። እናመሰግናለን። ለእምነትህ ያለህን መከላከል እናመሰግናለን። ውሸት ነው ብሏል። እናመሰግናለን። እሺ the grace voice ለተናገርከው ነገር ተጠያቂ ነህ ብለኸኛል። ኢየሱስ ክርስቶስ ለተናገረው ነገር ተጠያቂ ነው ወይስ አይደለም? ምንድን ነው የሚጠየቀው? እሱ የዮሐንስ ወንጌል ምዕራፍ 10 ቁጥር 34 የዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ እኔ አማልክት ናችሁ አሉ ተብሎ በኦሪታችሁ አልተጻፈንም አለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ በአይሁዶች ኦሪት ምን ተብሎ ተጽፏል እያለ ነው? እኔ አማልክት ናችሁ አሉ ተብሎ አይደለ? እኔ አማልክት ነኝ ተብሎ ተጽፏል እዛ ላይ እያላቸው ነው አይደለ? እሺ ጥሩ። ስለዚህ ኢየሱስን እንጠይቀውና በአይሁዶች ኦሪት ላይ ኢየሱስ እኔ አማልክት ናችሁ ያለበት አንድ ጥቅስ አለ? ማን ያለበት? ኢየሱስ ክርስቶስ። ኦኬ ኢየሱስ ክርስቶስ ነው እንደዛ የተናገረው ብለን የምታምነው አንተ? ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እንደዛ ይላል። ቁጥር 34 ላይ እኔ አማልክት ናችሁ ተብሎ
እኔ አማልክት ናቸው አልሁ ተብሎ በኦሪታችሁ አልተጻፈም ይላል። ኦኬ እኔ አማልክት ናችሁ አልኩ ተብሎ በኦሪታችሁ ተጽፏል። አልተጻፈምን ማለት ተጽፏል ማለት ነው። በዚህ ጭንቅላት ነው እንደዚህ አይነት ጥያቄ የጠይቀው አንተ። ኧረ በስመ አብ ጭንቅላት አይባልም፣ ጭንቅላት አይባልም እና ጭንቅላት አይባልም። ወደዛ እንመጣለን። አይምሮን ይባላል። ኢየሱስ እንደዛ ብሏል አላለም? የዮሐንስ ወንጌል እስኪ ድጋሚ አስረዳኝ። እሺ የመረዳት ችሎታ ችግር አለብን ማለት ነው። አይ አስረዳኝ እስኪ በእናትህ ድጋሚ እስኪ በእናትህ። ኢየሱስ ክርስቶስ ያው ጥቅሱ አንከተለ የዮሐንስ ወንጌል ምዕራፍ 10 ቁጥር 30 አይ ጥቅስ ጌታችን ኢየሱስን መልሶ እንዲህ አላቸው፣ እኔ አማልክት ናችሁ አልሁ ተብሎ በኦሪታችሁ ተጽፎ የለምን አላቸው። ይሄ ማለት በኦሪት ላይ ተጽፏል ማለት ነው አይደለም? ኦኬ ስለዚህ አንተ አሁን እንዳንተ አካሄድ ከሆነ ኢየሱስ ብሉይ ኪዳን ላይም ነበረ እያልከኝ ነው። ስለዚህ ይህንን አምናሃል ማለት ነው። ኮቴሽን ነው። ይህን እንኳን አታውቅም በአለ ለቃሉ ይቅርታ፣ በተዘዋዋሪ አንተ ደደብ ነህ ማለት ለቃሉ ግን ይቅርታ። ለምን ኮቴሽን ነው? እሺ ኮቴሽን ችግር የለውም። ኧረ ችግር የለውም። ተሳዳቢ አይደላችሁ እንደናንተ ተሳዳቢ የለም እኮ ብራዘር። እንደዛ ከሆነ እኮ ይሰዳል ማለት ነው። ደንቆ እንደዚህ አይነት ንግግር አታውራ። ይቅርታ ይቅርታ ብያለሁ እኮ ግን አላዋቂ ማለት አለብኝ ሀቢቢ። ለዛ እኮ ነው ይቅርታ። ጨምር ሌላ ሰድብ ያለ ኢየሱስ እንደጨመር ጨመር እኔ ይበቃኝ። አንድ ይበቃኝ። ኢየሱስ እኮ አስር ጊዜ ይሰደባል። አንዳችሁ አውሩ። እሺ አንዳችሁ ተስረዳለት እንደሆነ መሀይም ማለት የማያውቅ ማለት ነው አይደለ ሀቢቢ? ስድብ አይደለም። ላስረዳክ ነው ተርጓን። ኧረ ተሳደብ። ሌላ ካለ አሁን አንተ አታውቅም። ቆይ አንዴ ላስረዳክ ነው። ሌላም ካለ ይሄ በቂ ነው። ጨርሻለሁ። አሜን ታርገው። እሺ አሜን ታርገው። ታመሰግናለህ። አሁን ቁጭ ሚዩት አጋድናት። አሁን ይሄ ኮቴሽን ነው። ኮቴሽን እንኳን አታውቅም። ላወራሽ እንደ ችግር አለ እንዴ? ሆነ የሚረብሽ መንፈስ ረጋበል ላወራ ረጋበል ቤት እኮ አንድ ላወራ ተፈከ ከማወደ ረጋበል አዳምጥ። ፈርታል እንዴ? የሚረብሽ ነገር አለ ውስጥ መንፈስ ተረብሿል። አንተ ላይ እየጨከለህ እኮ አልተበቃም እንዴ? አልተበቃም እየጨከለህ እኮ አንተ ነህ። አንዴ ረጋበል ላስረዳ እንዴት እንደሆነ። ይሄ ኮቴሽን ነው። እሺ በስንት ስራ ቀስ ብለህ አውራ። ይሄ ልጅ ይምሩ ህፃን ልጅ ነው። ተው ታብ አድርግሽ። 2.2 ነው 2.3 ድረስ አስገባውና ታብ አድርገህ ትገባለህ። ሽልማትም ይኖርሃል። እንደዛ ነው። አይ ቶ ምንም በዝም ብሎ እንትን ነው። አሁን ላስረዳ ያልኩትን እንዲገባቸው ማለት ነው። ይሄ ኮቴሽን ያጀና ቢላህ አለይኩም እየጠቀሰ ያለው ከብሉይ ኪዳን ነው። ይሄን እንኳን አያውቅም። ስለዚህ ከይቅርታ ጋር መሀይም ነህ አልኩት። መሀይም ማለት ከሆነ ያናደደው ኢየሱስም የማቴዎስ ወንጌል ምዕራፍ 5 የቁጠሩ እናንተ ግብፅ ጸሐፊያን፣ እናንተ ዕውሮች፣ እናንተ ደንቆሮች፣ እናንተ እባቦች እያለ ያስተምራቸው ነበር። ስለዚህ ኢየሱስም የተሳደበ ያለው ማለት ነው። ያው አክቹዋሊ ግን እነሱም ሲሰደቡ ቁጭ ብለው ያዳመጡት እንዳንተ ማለት ነውና እኩል ነው። ስድብ ከሆነ አምላክህም ተሳድቧል። እኔ ግን ቀስ አድርጌ ከይቅርታ ጋር አንተ መሀይም ነህ፣ በኢትዮጵያ ደግሞ ደደብ ይባል ብዬ አስረዳው። ይቅርታ ግን በጣም ይቅርታ ገርመህ ነው። ለምን መጽሐፍ ቅዱስ አለማወቅህና አምላክህን ወቅ ነው ዋናው ኮቴሽን ነው። ይሄን እንኳን ተማር። ቀጥል አቡኪ። እሺ 2.3 ያስገባውና ታብታቡ እንዳታግዙት። ከዚያ ይገባል። እድል እንሰጠዋለን። ሽልማትም ይኖረዋል። እሺ ዊዝ የሚለው አካውንት አይ ቲንክ ዊዝ ተብሎ ነው የሚነበበው። እንዴት እንደሆነ አለቀ አለ ወገናችን። በመሃል ብዙ ጊዜ ሲያነሳ ነበር ሚዩት። ምናልባት ገንቢ ሀሳብ አለው ብዬ አስባለሁ። ተመለስ አለ ወገናችን። ዊዝ መልካም ምሽት። አይሰማም እንዴ? አዎ መጣ። እንዴት ነህ? እግዚአብሔር ይመስገን አለ። ድምፅህ ታፍኗል። ኤርፎን ምናምን ካለ ለማስወገድ ሞክር። ቆይ እንትን ድምፅህ ታፍኗል። ዊዝዬ እየሰማኸኝ ከሆነ ኤርፎኑን አስወግድ። ኤርፎን ካለ በጣም ታፍኗል፣ አይሰማም። አንተ በኤርፎን አይደለም አይሰማህም እንዴ? አራት ቆጠኝ። በኤርፎን አይደለም እያወራሁ ያለሁት። እሺ ቀጥል ኢምራን። እኔ ላይ አንተ ነህ መሰለኝ አውቀህ እየነገርካቸው። ኦሮ በሉ ምን ነው እንደ ነብዩ። የመጀመሪያው ርዕስ ምንድን ነበረ? መጀመሪያ ርዕሳችሁ ምንድን ነበር? ርዕሳችሁ መስማት ፈልጌ ነው። እንዴት ነህ?
ጤና፣ ስራ ቢዚ ወንድሜ እግዚአብሔር ይመስገን አልኩህ እኮ። እሺ እኮ ስራ ምናምን ጥሩ ነው። ወደ ውይይቱ እንግባ። እሺ ይሄ የኢትዮጵያ ኑሮ ከባድ ቀጥል። ስራ ጥሩ አይደለም ማለት ነው። የኢትዮጵያ ኑሮ ተቆጣ ራሱ አትቆጣቸው። እዚህ ችግር የለም እንድንግባባ ብዬ ነው። ግን ስራ ከባድ ከሆነ አታስቡ። ሁላችንም ጋር አንተ ጋር ብቻ አይደለም ኢትዮጵያ ጋር እንደዛ ነው። እሺ አሁን አይ በቃ ልንግባባ አንችልም። አይ አንግባባ ማለት ነው። ምክንያቱም ይኸውላችሁ ሚዲያ ነው እየተቆጡ አይደለም። እኔ ሚዲያ ከተቆጣሽ ጥያቄ ትመልሳለህ። 1300 ሰው እያያችሁ ነው። ጥያቄ ትመልሳለህ ወይ ሚውት አድርጋለሁ። የምታወራው አይሰማም። ምን ሆነ ነው የምንለፈልፈው? በእናትህ አይደለም። ቆይ አንዴ አትቆጣና ረጋ ብለን እናወራሽ እንደ ትልቅ ሰው። ውይይት ነው ያዝከው? አንዴ ክርስቲያን አይደል? አንተ ውይይት ነው ያዝከው? አይደለም እኔ ውይይት ነው ጥያቄ የጠየቅኩ ነው ያለው። ክርስቲያን ወገኖች ውይይት ከያዝክ እኔ ልሰማ እየሰራ አይደለም ሀቢቢ። አሁን ሚውት አድርገዋል። ረጋ በልሽ አንዴ እንግባባ። መጀመሪያ ጥያቄ ትመልሳለህ። አዎ ብለኝና ከዛ በኋላ እንቀጥል ማለት ነው። ወረደ ግን አብኪ ጥፋተኛ አንተ ነህ። ስራ አይጠየቅም። እሺ ሌላ ጊዜ ትክክል። አይ ትንሽ እንትን ነው አምልጦኝ ነው። እኔም አጥፍቻለሁ። ዛሬ ባይዘው የሆነ በዓል አለ መሰለኝ ኢምሩ። አይ ቲንክ የሆነ በዓል አለ። በጣም ብዙ ቦታ እንትን እያየሁ ነው። ድንኳን ምናምን ተደኩኖ ምናምን እየተጠጣም እየተጨፈረም ነው። አይ ቲንክ ወላሂ እኔም ጋር ድምፅ አለ። በኋላ ከሰማችሁት ማለት ነው የሆነ ድምፅ አለ። የሆነ አለ ወላሂ ጭፈራ አለ። ቁም ነገር ወላሂ እኔም ጋር አለ። እኛም ጋር አለ ተመሳሳይ ነገር። ምን እንደሆነ አላውቅም፣ ግን ተመሳሳይ ነገር እንደውም እንትን ተሰርቶ በቃ እየተጨፈረ ነው። የሆነ ነገር አለ። በዓል አለፈኝ እኛ ነና በተሳሳተ ሰዓት ይጻፍ ነው። ኦኬ ልደታ በተሳሳተ ሰዓት ነው የከፈት ነው። ኢምራን እኮ ነህ እንደዚህ አይነት ነገር የምታሰራ። ታዲያ ርዕስ እኮ ስካር መሆን አለበት። በቃ ስካር ላይ እንግባ እንዴ። እንቀልቅ ስካር ሀቢቢ ርዕስ ይቀየር ከአየሩ ጋር መሆን ያለበት። እሺ ጊዜው ያጀ ዘመናዊ እንትን ማስ ማድረግ አለበት። እሺ ገብረ ማርያም ነው ገብረ ኪዳን ሲናገሩ ሰምቼ ነበረ። በማርያም በተወለደችበት ቀን የማይደሰት ሰይጣን ብቻ ነው እያሉ። እሺ ጆብ አለ አባቢ ልደታ አክብረሃል ዛሬ ወይስ አላከበርክም? እኔን አይወክለኝም ወንድም። ኦኬ አይወክልህም አንተ። ስማኝ ግን እቺ ነገር ትፈቀዳለች እንዴ? እንደዚህ ኮንጨት የምትባላት ነገር ትፈቀዳለች? ያቺ ነገር ማለት መጠጥ ነው። የጳውሎስን ጥቅስ ይዘህ ልትወጣ ነው። ጠጡ ግን አትስከሩ። አይ አይደለም፣ ከሱ ይባሳል። ቃል በቃል ስከሩ የሚል አሳያለሁ አለ። በደንብ ነው ያለው መጽሐፍ ቅዱስ ውስጥ። ስለዚህ ፈቀዳለ በመጽሐፍ ቅዱስ መስከር። እዛ ጋር ኢየሱስ ክርስቶስ አልተናገረም። ኢየሱስ እግዚአብሔር አለ እንዴ? እንዴ እግዚአብሔር እንዴት ኢየሱስና እግዚአብሔር አንድ ታደርጋለህ? እግዚአብሔር ነው ኢየሱስ አይደለም እንዴ? ባንተ ምን ሆነ ነው ከእግዚአብሔር ጋር የሚያማልደኝ ነው እንጂ ለኔ እግዚአብሔር የእግዚአብሔር ልጅ እኮ ነው ኢየሱስ ክርስቶስ። ቆይ ግን ኢምራን ቆይ እናረጋግጥ። አንተ የሐዋርያት ቤተክርስቲያን ነህ ወይስ ምንድን ነህ? ወይስ ፕሮቴስታንት ነኝ? ጥሩ መካነ ኢየሱስ የሚባል ቸርች ታውቃለህ? መካነ ኢየሱስ አንቀጸ እምነታቸውም አለኝ። ኦኬ ስለዚህ አንተ የመካነ ኢየሱስ ነህ፣ ግን ኢየሱስ ክርስቶስ እግዚአብሔር አይደለም ነው የምትለው? አይደለም የእግዚአብሔር ልጅ። እሺ መካነ ኢየሱስ ግን መካነ ኢየሱስ ግን ኢየሱስ እግዚአብሔር ነው ብላ ነው እንትን የምትለው የምታስተምረው ነው? የለም። እሺ እንክፈት፣ ቀጥል። አንተ ከባድ እኮ ነው። ለኛ ጥሩ እኮ ነው። በቃ ጥሩ ነው። ይሄ ልጠራ ነው። ለኛማ ጥሩ ነው። ይመቸው። እሺ ስለዚህ ካንዴ እግዚአብሔር ስከሩ ይላል፣ ኢየሱስ ግን ስከሩ አይልም። ማን ይሻላል?
ማን ይሻላል ከእግዚአብሔርና ከኢየሱስ? አይደለም እግዚአብሔር ስከሩ ይላል ነው ያልከው? አይ እኮ ሐሳቤ እዚህ እግዚአብሔርም ኢየሱስም ስከሩ አይልም። ሚዩት ነው ይምሩ ሚዩት ነው። ሶሪ እሺ እንደዛ ከሆነ ንክፈታ መጽሐፍ ቅዱስ ንክፈትና እናንብብ አይሻልም? ስከሩ ያለበትን እስቲ እንየው ካለ ማለት ነው። እስኪ አንብባት ይችን ነገር። ለጥፋት ለቀረበው ሰው በብርቱ መጠጥ ስጡት፣ ነፍሱን ለመረረው የወይን ጠጅ ስጡት፣ ይጠጣ ደህንነቱም ይርሳ። እሺ ማን ነው ያለው ይህን ቃል? የእግዚአብሔር ቃል መጽሐፍ ቅዱስ እግዚአብሔር በነቢያት አንደበት በነቢያት ቅድም ስገባልና ስናወራ እግዚአብሔር ራሱ ሰማይ ከፍቶ መጽሐፍ ቅዱስ እንኩ ብሎ አልሰጠንም። ቆይ አንዴ እሱ ላይ እንመለስና ማለት ነው። ስለዚህ በመጽሐፍ ቅዱስ መሰረት አንድ ሰው ድሃ ከሆነ ማድረግ አለበት። የወይን የቱ ጋር ነው ያለው? ነፍሱ ለመረሩ የወይን ጠጅ ስጡት። ስለዚህ አሁን አንድ ሰው ራሱ ሊያጠፋ ከፈለገ ምን ታደርገዋለህ? ትቀደነ ትሰጠዋለህ። እሱን ይጠጣና ሲሰክር ይረሳል አይደለ? ይጠጣ ድህነቱን ይርሳ። ስለዚህ መጽሐፍ ቅዱስ ስካ ያዘ አይደለ? ስካ እንደዚህ ያዝክ እንድጠጣ ያዘ አይደለ? ያዘ የማን መጽሐፍ ቅዱስ ምሳሌ ስንት ነበር? ምሳሌ ምዕራፍ 31 አንድ ደቂቃ ትሰጠኛለህ? ልመለስ አይቼ አልወርድም እዚሁ ላይ ይምሩ። እኔም በቃል ለምን እንዳልኩ ታውቃለህ ይምራን? ሰው ሲሰክር የሚሆነውን አንዴ ኦኬ ጨርስ እና ላሳየም አንድ ቪዲዮ ተነስቶ በማውቀው ሰው ተነስቶ የተላከልኝ ቪዲዮ ነው እና ይምራን ትጠይቀኝ እኔ የእስልምና እምነት መከተል እንድችል ትክክለኛ መንገድ የምታሳየኝ ከኔ መጽሐፍ ቅዱስ ውስጥ ሳይሆን ከራስ ቁርአን ውስጥ እየመረጥክ ነው የምታሳየኝ። ገባ? ትክክለኛው መንገድ እዚህ ጋር ቅድም እንዳልኩ ደግ ተጽፎ እንዳለ ክፉም ተጽፎ ነው ያለው መጽሐፍ ቅዱስ ውስጥ። ግን ደግሞ ከክፉ ስር ራሱን መልስ ታገኝልኛለህ። ገባ አይደል? ግን ደግሞ እኔ ፕሮቴስታንት ወር ክርስቲያኑ ነኝ። ጥሩ መታበላሸው ስከሩ ሲል ከስር አትስከሩ አይልም። ድብና አድርገህ ጠጣና ፋ ብለህ ስከር ነው ያለው እግዚአብሔር። ፋ ብለህ ስክር በል። ከዛ በኋላ በቃ ሰውን ረብሽ ነው። ከዛ ሚስት ካለች ሚስቱ ይደበድባል፣ ማታ መጥቶ ልጆቹን ይደበድባል፣ ሰው ይገላል፣ ጎረቤት ይረብሻል። የእግዚአብሔር ቃል ይላል። ተናጋሪው እግዚአብሔር ነው። ነቢያት አንደበት የሚናገረው እግዚአብሔር ቃል እንዲህ ይላል ብሏል። አዎ ትክክል ይላል። ለምን? መጽሐፍ ቅዱስ የእግዚአብሔር ቃል ነው። በነቢያት የሚናገረው እግዚአብሔር ነው። ጸሐፊዎች ጽፉ መንፈስ ቅዱስ ወርዶባቸው አልወረደባቸውም። ጸሐፊዎች መንፈስ ቅዱስ ወርዶባቸው አልወረደባቸውም። ቅድም ደግሞ ዳዊት ምንድን ነው ያለው? መንፈስ ቅዱስ ወርዷል። ወይም አይተህ ወይም መልስ። ሁለት ምርጫዎች አሉ። አብኪ ቀጥል። እሺ ይሄን ቪዲዮ ላሳያችሁ። በጣም አዝናኝ ቪዲዮ ነው። አንድ የሰከረ ሰው ነው፣ በጣም የማውቀው ሰው፣ የቅርብ ሰው ፎቶ ቪዲዮ አንስቶ ነው የላከልኝ እና ታሪኩ ምን መሰላችሁ? ይሄ የሰከረው ሰው ወደ ቤቱ እየገባ ነው። ከዛ ፊት ለፊቱ ውሻ ቁጭ ብሏል። ከዛ ምን እንደሚያደርገው ይሁ ውሻውን። ቆይ ድምፁን ልቀንሰውና ላሳያችሁ። ይሁት ድንጋይ የወረወረበት ውሻው ዝም ብሎ ከመሬት ተነስተው ማለት ነው። ከዛ ይሁት የሚያደርገውን ያስጠነቅቀዋል። ይሁት ተው ምናምን። ከዛ ሙዟን ያት እንዴት እንደያዛት ያወራዋለ እና ረዥም ነበረ በጣም። ቆይ ላሳያቸው አቅርቤ እና ያስጠነቅቀዋል ምናምን፣ ድንጋይ ይወረውርበታል ምናምን። በጣም ነው ያሳዘነኝ ውሻው። ይሁት ቆይ እኔን እንዳያሳየኝ እንዲህ አድርጌ ላሳያችሁ። ይሁት ወረወረበት፣ ከዛ ተደበቀ፣ አስጠነቀቀው። ይኸው ሙዙን እንዴት እንደያዛት በኋላ ሙዝ ነው በእጅ የያዘው ማለት ነው። እና በጣም ረዥም ፓርት ነበረ። ከረዥም ድብደባ በኋላ ነው ውሻውም እጅ የሰጠው እና ከባድ ነው።
ይሄን ያደረገው ማን ነው? መጽሐፍ ቅዱስ ነው ማለት ነው። ይሄ ነው እኮ ኪሚዚዮን። ሰላም እንዴት ናቸው? ይሰማል? እንዴት ሰላም ነው? ሰላም ሰላም። ጣልቃ ገባሁባችሁ ቀጥታና እኔ ግን አንዳንድ ነገሮችን ምናልባት ከታልሙድም ብታየው ደስ ይለኛልና ማለት በአሁን ክርስትና ኢየሱስ ብሎ የሚቀበለው ያሁን የተቀበሉት በታልሙድ አለ ታውቃላችሁና ቢያንስ እስከ 200 ዓመት ልዩነት አለ በእነሱና በእኛ መካከል ያለው የእድሜ ገድ እንትን ልዩነቱ። እነሱ በእንጨት ተሰቅሏል ነው፣ እኛ በድንጋይ። ብዙ አይነት ታልሙድ አለ። ባቤልና እንትን አለ ኢየሩሳሌም። ታልሙድ ሳኔድሪ የሚባለው ባቤል 40 መጽሐፍ 43 ላይ አለ። እዛ ላይ አጠቃላይ ስታዩት ማየት ትችላላችሁና ሙሉ መጽሐፍ ስታዩት በድንጋይ የተወገረ ነው። በፍርድ ቤት ቀርቦ ነው ወንጀሉን ተቀጦ እንዳለፈ ነው የሚናገረው እንጂ ለሮማውያን ተላልፎ የተሰጠ አይደለም። ይሄ ምንድነው? የሸዋ ቤን ፕራህያ የሚባለው ማለት ነው፣ ወይም ኢየሱስ የተባለው። ስለዚህ በክርስቲያኖች እና በእኛ ቢያንስ 200 ዓመት ነው በታልሙድ አቆጣጠር። አጠቃላይ በጥናቱ መሰረት 100 ያረጉታል። ችግር የለም ግን ከፍተኛ የሆነ የእድሜ እንትን አለ። እኛ በቶራ በህጉ መሰረት ወንጀለኛ ተብሎ ተፈርዶበታል ነው፣ በድንጋይ ተወግሯል። ከድንግል ነው የተወረደው። ግን እሱ ከድንግል ነው የተወለደው። ይሄ የተወገረው አባት አለው። የሽዋ ቤን ፕራህያ እያልኩ ነው። አባቱን ፕራህያ የሚባለው ዘበኛ ወይም ጠባቂ አይደለ? እሱ በዘበኛ ብቻ ሳይሆን እሱ ፕራህያ መቼ ነው? የእሱም ልዩነት አለ። የግሪክ ወታደር ነው የሚለው ሌላ ነው። ግሪካዊ ወታደር ነው ሳይሆን የእድሜ በዛን ሰዓት ግሪካውያን እስራኤልን በቀኝ ግዛት አላስተዳደሩም፣ ነፃ መንግስት ነበራቸውና በቶራ በታልሙድ መሰረት እኛ ነፃ ነን፣ ህጉ ነው የገደለው፣ ወንጀለኛ ብሎ ህጉ ነው የገደለው፣ ማንም ጣልቃ አልገባበትም፣ ቶራ ነው የገደለው ነው ዋናው ነጥቡ። ወደ ፈራጆች አንድ ሰው ወንጀለኛ ተብሎ ተተገደለ፣ ስለዚህ ህጉ ነው እንጂ ተጠያቂ ማንም የለም ነው። እና አባት ያለው አካል ነው አንተ የምትለው? የተገደለው አባት ያለው አካል ነው። የሸዋ ቤን ፕራህያ ይባላል። ፕራህያ የሚባለው አባቱ ነው። አንዳንዶቹ የግሪክ ወታደር ነው ምናምን ይላሉ። ብቻ ሌጋል በሆነ ኮንሱሜሽን የተወለደው በሌጋል ኮንሱሜሽን የተወለደው ብለህ ታምናለህ አንተ? በግብረ ስጋ ግንኙነት ነው። በአባት አለው አባት አለው። አይ ማለት ሌጋል ማለት በጋብቻ ነው ወይስ ህገወጥ ሆነ? ጋብቻ እኔ እሱ ጋር ጋብቻ የሚለው ቃል በነገር ጋብቻ አይደለም ነው። ጋብቻ አንደኛ ቶራ ይከለክላል። አባቱ አህዛብ ነው ከእስራኤል ወገን ያልሆነ ነው። እና የኔ የአመቱ ልዩነት ይብትና ከዛ በኋላ እንዳላበላሽ ከቁርአን ጥያቄ ነበረ። ስትጨርሱ ነገራችሁን ስትጨርሱ ጠይቃለሁ። እሺ ታልካ እንዳልገባ ኢሞ ይቅርታ አድርጉልኝ። እሱ ያወራው ነገር ምንም አልገባኝም። ለማን ነበር እያወራኝ? አይሁድ ነው ጆ ለኢየሱስ ክርስቶስ ነበር። ኢንፎርሜሽን እንዲያወሩ ብዬ ነው የተናገረው እንጂ ሌላ አይደለም። እና ኢየሱስ ክርስቶስ በጋብቻ ወር በሴክስ ምናምን አይነት ነገር ነው ተረግዞ የተወለደው ነው የሚለኝ። ቀጥሉ። አዎ እንደዛው ነገሩ በእነሱ አባቱም ሮማ ወታደር ይላሉ። ይሄ በእነሱ ማለት የምን እምነት ተከታዮች አይሁዳውያን ናቸው። አምላክን የገደሉት ማለት ነው። አምላክ ሙተዋል ገደሉት አይሁዳውያን። እንደዛ ነው ነገሩ። ግን ይገርምሃል ቁርአን ላይ መልሰዋል። ታሪኩ እንዴት ነው? ቁርአን ላይ ተመልሷል። በእናንተ ግን ከሄድን በእናንተ ከሆነ እነሱ ትክክል ናቸው። አምላክ አይደለም የተገደለው፣ አምላክ አይደለም። ኦ ማይ ጋድ ኢየሱስ አምላክ አይደለም። እየነገርኩ ነው። የእግዚአብሔር ልጅ ነው እንጂ እግዚአብሔር ራሱ አምላክ አይደለም። የእግዚአብሔር ልጅ አምላክ አይደለም።
የእግዚአብሔር ልጅ አምላክ አይደለም? በልጁ እንድንድን ዘንድ ነው እንጂ የተሰጠን። ልጁ አምላክ ነው አይደለም? ልጁ አምላክ አይደለም። ዋው ዋው ብራቮ! ይሄንን ነው በቃ የምንፈልገው። ህዝቡ እንደዚህ እንዲማርና እንዲነቃ ግን ደግሞ በሱ እንድን ዘንድ ትእዛዝ ተሰጥቶናል። ማለት ምንጸልየው እንደምንለመና በልጁ በኢየሱስ ክርስቶስም እያልን ስንጠይቅ ምልጃ እናገኛለን። ከሱ ጆብዬ በቃ ጥያቄ አለ? ጥያቄ አለኝ። ጥያቄ ስትጠይቁ ዋናው የሆነ ራሱ ጥያቄውን ብቻ እያነሳችሁ ባትከራከሩበትና ጊዜ ባገሉ አሪፍ ነው። ለምሳሌ ከታች ከባይብሉ ስር አለ መረዳት ትችላላችሁ። እውነተኛ መንገድ እስልምና ነው ካላችሁ ደግሞ ሰው ወደ እስልምና መምጣት ካለበት ስድቡን እየመረጣችሁ ሳይሆን ከእስልምና ውስጥ ትክክለኛ እምነት እንደዚህ ይላል፣ ቁርአኑ እንደዚህ ይላል ማለት ያለበት። ገባሽ? የዛሬ ክፍለ ጊዜ ህዝበ ክርስቲያኑ መጽሐፍ ቅዱስ ያስተምር፣ ዲያቆናትን፣ ጴንጤዎችን፣ ኦርቶዶክሶችን መጽሐፍ ቅዱስ እያስተማርን ነው። ኦኬ። ጥያቄ ሁልጊዜ ፕሮግራም አለን። ምሳሌ ጁማ ብትመጣ ወይም ደግሞ የሆነ ጊዜ ሲመጣ ፕሮግራማችን የሚሆን ጠይቁን ነው። እስልምና እናስተምራለን። እሺ፣ ፕሮግራም አለን። የዛሬ ፕሮግራም ነው ፎከስ ያደረግነው ክርስቲያን ማህበረሰብ መጽሐፍ ቅዱስን ይወቅ ነው። እስካሁን ብዙ ክርስቲያኖች ገብተዋል፣ ለመመለስ ሞክረዋል፣ ግን አልቻሉም። ቀጥሎ ምናምን ሙሉ አንብበዋል። ሙሉ አንብቤዋለሁ እኔ ይገርማል፣ አንብቤዋለሁ፣ ግን መልስ የለውም፣ ወረበል የለውም። ምሳሌ ኢየሱስ ዋሽተዋል፣ አምላክ አይደለም፣ ብዙ ፖይንቶች አሉ መጽሐፍ። አንተ ምን አላክቸዋል? አንተ ኢየሱስ አምላክ አይደለም ብለሃል። እና ይሄ ነው ፖይንቱ። ግን ጥያቄ ካለ እስልምና ላይ አሁንም ጠይቅ። እንዲሁም ደግሞ ፕሮግራም ስናዘጋጅ የመተ መጠየቅ ትችላለህ። እሺ፣ ሙስሊሞች እስልምናችን እናስተምራለን፣ ክርስትናም ደግሞ ውሸት እንደሆን እናስተምራለን። ገባ? አቡኪ ቀጥል። አይ በቃ ጥያቄ ካለ ወደ ጥያቄ ሂድ ብዬ ነው። እስልምና ላይ ጥያቄ ካለ ጠይቅ፣ ካሌለህ ደግሞ ኢንሻአላህ ሌላ ጊዜ ሴሽን አለን። ሁሉ ነገር በፕሮግራም በጊዜው ነው። እስልምናን ብቻ የምንሰብክበት ጊዜ ደግሞ አለን። በዛ ጊዜ ደግሞ ኢንሻአላህ መተህ ስለ እስልምና ብቻ እንትን ትላለህ። ጥያቄ ካለ አንዴ ተሰብኬ በአንዴ ድኜ ስለሆነ እኔ ችግር የለውም። ቴንክ ዩ ስለነበረን ቆይታ አመሰግናለሁ። እሺ፣ ለአንተም መልካም ምሽት። አንተ ግን አንድ ምክር ልምከርህ ጆብ፣ መጽሐፍ ቅዱስን በቻልከው በደንብ አድርገህ ለማንበብ ሞክር። አሁን ድነት ብለህ የያዝከው እምነት ትክክል አይደለም። መጽሐፉም አምላኩም እምነቱም ትክክል አይደለም እና እባክህ ጊዜ ሳይረፍድብህ የነቢያትን አምላክ አንዱ አምላክ ፈልግ፣ ቁርአን አንብብ። ጥያቄዎች ካሉ መተህ መጠየቅ ትችላለህ። እናመሰግናለን። ከዚህ በኋላ ሰው አታስገቡ። ኪሜጽዮን ጥያቄ ያለው ይጠይቅና እንዘጋለን እና ነገ 3 ሰዓት እንገናኛለን ኢንሻአላህ። የጀማ መጨረሻ ፖስት ያልኩት ቪዲዮ ኮፒ ሊንክ አድርጉ፣ ታብታብ ማድረግም አትርሱ። ኪሜጽዮን ጥያቄህን መቀበል ትችላለህ። አመሰግናለሁ ኢምራን። ስለ እኔ ጥያቄ ስለ የኢስላም 5ቱ ዋና መሰረታዊ ህጎች ወይም ደግሞ ምስክሮች የሚባሉትን ነው የምጠይቅና ኢስላም ደግሞ ከነቢ ሙሐመድ በፊት እንዳለ ሰዎቹ እንደታስተምራላችሁና ከነቢ ሙሐመድ በፊት ሰዎቹ ኢስላም ሲሆኑ ሙስሊም ሲሆኑ መስፈርቱ ምንድን ነው የሚለውን እንድታብራሩልኝ ነው። አመሰግናለሁ። እሺ ልጀምረው ነው ኢንሻአላህ። በኩል ትቀጥላለህ። መጀመሪያ አሁን የጠቀስካቸው 5ቱ መሰረት የምንላቸው ከአንድ ቃል በኋላ የሚመጡ ናቸው። እርሱም ምንድነው? መጀመሪያ ላይ ያለው ላኢላሃ ኢላላህ ሙሐመዱ ረሱሉላህ የሚል መሰረት ነው ያለው። ይሄ ነው መጀመሪያ መስፈርቱ። እሱ ምንድነው? ከአንድ ከአላህ ውጭ የሚመለክ አምላክ የለም፣ ነብዩ መሐመድም የአላህ ባሪያና መልእክተኛ ናቸው የሚል ነው። ስለዚህ በአምላክ ታምናለህ፣ ቀጥሎ ደግሞ በተላከ መልእክተኛ ታምናለህ፣ በልብህ አምነህ በምላስ ትናገራለህ። ይሄ ነው። ይሄን ከተናገርክ ቀጥሎ ምን ታደርጋለህ? መስገድ አለ፣ መጾም አለ። ግን እነሱ እንደ ሁኔታው እንደ ህጉ ይለያያሉ። አሁን እንዳለው በቀን 5 ጊዜ አይሰግዱም ነበረ፣ ረመዳን አይጾም ነበር። ያለፉት ነቢያት ህጋቸው ይለያያል፣ እንደኛ አልነበረም። ኦኬ፣ አቀማመጡ ህጉ ይለያያል። ዋናው ግን አንድ የሚያደርገን ምንድነው? የመጀመሪያ ቃል። ለዛ አምላካችን ቀጥሎ ቁርአን ላይ ምን አለ? ሊኩሊን ጀዐልና ሚንኩም ሽርዐተን ወሚንሃጀ፣ ለሁላችሁም ህግና መመሪያ ሰጠናችሁ አለ። ስለዚህ ሁሉም ህዝብ የራሱ መመሪያ ነበረው፣ በመመሪያው መሰረት ይመራ ነበር ማለት ነው። ስለዚህ አሁን ምሳሌ አንተ በሙሴ ጊዜ ቢሆን ምን ታደርጋለህ? በፈጣሪ ታምናለህ። ቀጥሎ ደግሞ ሙሳ ወይም ነብዩ ሙሴ የአላህ ባሪያና መልእክተኛ እንደሆነ በሱ በኩል አምላክ እንደሚያናግር ታምናለህ። ቀጥሎ አምላክ ያዘዘህን ነገር ምሳሌ መስገድ ከሆነ ትሰግዳለህ፣ እሱን ታደርጋለህ። ይሄ ነው። ኦኬ። አሁን ደግሞ ስንመጣ አምላካችን የመጨረሻ ነብይ ነብዩ ሰለላሁ ዐለይሂ ወሰለም ልኳል። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የአላህ ባሪያና መልእክተኛ እንደሆነ ታምናለህ። ቀጥሎ ያወረደውን መጽሐፍ ታምናለህ።
የሰጠህንም ትከተላለህ። እሱ ምንድነው? በቀን 5 ስገዱ፣ ረመዳን ወር ጾሙ፣ ለድሃዎች ገንዘብ ስጡ፣ ሐጅ አድርጉ የሚል ነው። ስለዚህ እነዚህ ነገሮች ተገብራለህ። ሐጅ የሚለው ያው ግዴታ አይደለም፣ ወይም ደግሞ ገንዘብ ካለህ ግዴታ የሚሆንበት፣ ገንዘብ ከሌለ ግዴታ አይሆንብህም። እነዚህን ተገብራለህ ማለት ነው። እነዚህ ግን አራቱ ነገሮች በህዝቡና በአገሩ ይለያዩ ነበር፣ ቋሚ ወጥ አልነበሩ። አቡ ይቀጥል ኢንሻአላህ። ጀዛከላ ይምሩ። የሆነ ኪታብ ለማሳየት ስለነበረ አንዴ እንትን ላርግና ካሜራውን ዘወር አድርጌ በደንብ ያው ሞር እንዲታያችሁ ማለት ነው። ኪታቡን ገልጬ ላሳያቸው እዚህ ጋር ማለት ነው። ያው ኢምራን የገለጸው ነገር አለ። ዝም ብዬ እንደ ናሙና አድርጌ አንዳንድ ነገራቶችን ልግለጽላችሁ ኢንሻአላህ። ይህንን ኪታብ ተመልከቱት። ይሄ የኢማም ኢብኑ ከሲር አልቢዳያ ወኒሃያ የተሰኘ መጽሐፍ ነውና ስለ ነቢዩላህ ኑህ አለይሂ ሰላም ታሪክ ያወራል። ስለ ነቢዩላህ ኑህ ስለ ጾማቸው ያወራል፣ ስለ ሐጃቸው ያወራል። ዋናው ግን የፈለኩት ስለ ወስያው እንድታዩ ነው። ወስያ ማለት ለልጆቹ ልክ ሞት በሚመጣበት ጊዜ እንትን ያረጋ አደራ ብሎ የነገራቸው ነገር ማለት ነው። ይሄ ኢማም አህመድ የዘገቡት ሐዲስ ነው። ሐዲሱም ሰሒህ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ኢነ ነቢየላህ ኑህ የአላህ ነቢይ ኑህ ዐለይሂ ሰላም እኮ ለማ ሐضረትሁ ልወፋት ሞት በመጣበት ጊዜ ቃለ ሊብኒሂ ለልጁ እንዲህ አለው፣ ኢኒ ቃሱን ዐለይከ ልወስያ ለልጆቹ እንዲህ አላቸው፣ እኔ ለእናንተ ኑዛዜ እየነገርኳችሁ ነው። አመርቱኩም ቢትነተይን በሁለት ነገር አዛችኋለሁ፣ ወአንሃኩም አን ኢትነተይን በሁለት ነገርም እከለክላችኋለሁ። አመርቱኩም ቢላ ኢላሃ ኢላላህ ተመለከታችሁ፣ ኢምራን ቀደም እንዳለው ማለት ነው። በአላህ ስብሓነሁ ወተዓላ ታምኑ ዘንድ አዝዣችኋለሁ። ሰማዋትም ሆነ ሰባት ሰማያትም ሆነ መሬትም ለውዲዐት ፊ ኪፋ በአንድ ሚዛን ላይ ብትቀመጥና ላኢላሃ ኢለላህ የምትለው ቃል በሌላ ሚዛን ላይ ብትቀመጥ ላኢላሃ ኢለላህ የምትለው ቃል ትበልጥ ነበረ ብሎ አስቀመጠ ማለት ነው። ከዛ ምን አለ መሰላችሁ? ላኢላሃ ኢለላህ ወሱብሓነላህ ወቢሐምዲህ ፈኢነሃ ሶላቱ ኩሊ ሸይ ይሄ ሰላት ነው፣ ዱዓ ነው አለ። ሰላትም ጭምር ነው ብሎ አስቀመጠ ማለት ነው። ወቢሃ ዩርዘቁል ኸልቅ ወአንሃኩም አን ሽርኪ ወልኪበሪ ራስን ከፍ ከፍ ከማድረግና ከሽርክ አላህ ላይ ከማጋራት እከለክላችሁ ነበር አለ ማለት ነው። ይሄ የነቢዩላህ ኑህ ታሪክ ነው። የእያንዳንዱ ነቢይ ሰላታቸው፣ ጾማቸው፣ ሸሃዳ ማዘዛቸው ምናምን በዚህ ኪታብ ላይ ተቀምጧል። ያው ሰፊ ርዕስ ስለሆነ